ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። አይ ይሄ የአበበ ጉልላት ጉዳይ ያው ባለፈው የሰሩት ድራማ አስቂ ነው በጣም ማለት ምንም ይሄ ሎጂካል እንኳን አይደለም። እንደዚህ ቢሆን እንደዚያ ነው ተብሎ የተጠየቀውን ጥያቄ መመለስ የማይችል ማለት ነው። ዋናው ነገር ግን እኔ ትልቁ ክሳችን እኮ አበበ ጉልላት የሚባል ሰው ሞቷል አልሞተም የሚለው አይደለም። ትልቁ ክሳችን በስጋና ደሙ ገደሉት የሚለው በቅዱስ ቁርባን ገደሉት የሚለው ነው እና ከዛን እንትን ሊሉ የሞከሩት ነገር ደግሞ ነበረ። ለምሳሌ ይሄው ቀሲስ እኮ አልሞተም የለም ይሄ ሰውዬ እንደውም አበበ ጉልላት የሚባል ሰው የለም ብለው ነበረ፣ ይሄው አለ ሞቷል አረጋገጡልን የሚል ነገር አነሱ። የመጀመሪያ እኛ እንዲህ የማለት መብት አለን። ለምን ከተባለ ማስረጃ እስካላቀረበ ድረስ የለም ውሸትህ ነው ማለት እንችላለን። ምክንያቱም መጀመሪያ ላይ ማስረጃ አንጣ ነበር የተባለው። ማስረጃ ማቅረብ ስላልቻለ ውሸትህ ነው ፈጥረ ነው ተባለ ማለት ነው። ክሱን ያመጣው እሱ ነው፣ ሐሳቡን ያመጣው እሱ ነው። ማስረጃ ማቅረብ ያለበት እሱ ነው። እስካላቀረበ ድረስ አው ውሸትን የማለት መብት አለኝ። አቅርቦ ነው ውሸቱን እንዳልሆነ ሊያሳይ የሚገባው ማለት ነው። ስለዚህ ዳግማዊት ማለት ዳጊ እየዞሩ ይሄው አረጋገጡልን እሱ እንደሞተ ተረጋገጠ የሚል ነገር ማስተጋባት ትክክል አይደለም። ጥያቄው እሱ ስላልነበረ ማለት ነው። ሲቀጥል ሰውየው ነበረ፣ ነፍሱን እግዚአብሔር በአጸደ ገነት ያኑረው። እንግዲህ እናዝናለን፣ ግን ደግሞ የሰማነው ከሱ ነውና በብዙ ውሸቶቹ ስለምናውቀው ውሸት ነው ብንል አይፈረድብንም ማለት ነው። አይፈረድብንም። በሱ ውሸት እኮ አንድ ጴንጤ የፓስተር ልጅ ክርስቲያን ሆኗል፣ ውሸቱን አግኝቶት ማለት ነው አይደለ? ስለዚህ የቀለሜ ውሸት ለኛ አዲስ አይደለም። ከውሸቱ አንፃር ብንገምት እንደዛ የለም ይሄ ሰው ብንል አይፈረድም። አንደኛ። ሁለተኛ ኖረ እና እንደሞተ ተረጋገጠ። የቀለሜን ሁሉ ክሶቹን ሁሉ እውነት ያደርገዋል? አያደርገውም። አንድ ልክ የሚሆነው ነገር አበበ ጉልላት የሚባል ሰው እንደሞተ ነው። ልክ ነህ፣ ጎበዝ፣ አጨብጭበናል። ጥሩ መረጃ ሰጠህን፣ ማናውቀውን ሰጠህን። በቃ አሁን ማለት ይሄንን እንድናረጋግጥለት ከሆነ የፈለገው አዎ አበበ ጉልላት የሚባል ዲያቆን የነበረ ከሱ ጋር ጓደኛ የነበረ ሰው እንደሞተ አሳወቀን። ትክክለኛ መረጃ ነው፣ መሞቱን ተቀበልን። እሺ በቁርባን መሞቱንም አሳየና፣ በቅዱስ ቁርባን መሞቱንም አሳየን። ዋናው ክሳችን እሱ ስለሆነ፣ ዋናው ጥያቄያችን እሱ ስለሆነ፣ ሁለተኛ ነገር የድምፁ ጉዳይ ነው። የአበበ ጉልላት ነው ብሎ ያቀረበው ውሸት ነው ያልነው እኮ እሱ ያቀረበው ውሸት ነው አልን እንጂ ከቀሲስ በትረጋ አመሳስሉልን አላልንም። ከዛን የዚህ የድምጽ ማጣራቱ ጉዳይ የሟቹ ድምጽ እስከሌለ ጊዜ ድረስ ማለት ነው የሟቹ ነው የሚል ድምዳሜ አያመጣም። በምን አይነት ሂሳብ እንዴት ተምራችሁት ነው እናንተ? እንዴት ነው የምታውቁት? የሟቹ ድምጽ በሌለበት እሱ አምጥቶ የኔንም ድምጽ እኮ አምጥቶ በእርግጥ ያለያዘምም አምጥቶ ያበበ ጉልላት ነው ሊል ይችላል። ቆንጆ ድምጽ መርጦ የኔ ነበረ መርዝ አድርገው ሰጥተውኝ ተበላሽቶብኝ ነው ሊል ይችላል እኮ። ምናረጋግጠው ያንኑ ድምጽ ከሰውየው ሲወጣ መስማት አለብን። ወይንም ደግሞ እርግጠኛ የሱ ድምጽ መጥቶ እኛም የምናምናቸው አካላት እንደው እዛው አካባቢ ሪከርድ ተደርጎ የነበረ በላን እንደው ወንድሞቹ ለምሳሌ ይሄው እኮ ብለው ቢያመጡ እሺ እናስተያየው ልንል እንችላለን። ራሱ አምጥቶ ራሱ ደግሞ በቃ ይሄው እኮ የሚባል ነገር የለም። ይሄን ውሸት አጥሩ ስንል ህሊና ላላችሁ ጴንጤዎች መልእክት ነው። ዝም ብላችሁ የምትከተሉ እሱ ያለውን ሁሉ እኔ ይሄ ፖፕ ኢንፋለብል የሚለው የእንትን ትምህርት ቀለሜ ኢንፋለብል በሚል የተተካ እየመሰለኝ ነው እውነት ለመናገር። ሰው እንዴት ተምር ያለው አሜሪካ ሀገር ነው የምኖረው ምናምን እኔ ትልቅ ዘማሪ ነኝ ምናምን ብሎ ከአንዱ ቤት ወደ አንዱ ቤት እየዞረ እንዴት ቀለሜን ይሰብካል? ይሄው ሞቶ ተገኘ አልሞተም ያሉት እያለ እንዴት ያወራል? እና እኔ የምር የሚያሳዝኑኝ እሱ ዙሪያ ያሉ ሰዎች ናቸው። እሱን ልክ ለማድረግ ሌት ተቀን የሚጥሩ እንቅልፋቸውን አጥተው
ጊዜያቸውን አባት ነው እሱ ነው ልክ ለማስባል የሚሞክሩ ማለት ነው። እና ይሄ አምልኮተ ቀለሜ ሆኖባችኋል። ስለዚህ ቆም ብላችሁ አስቡ፣ ጥያቄያችንን ስሙ። ከዛን ልክ ነው የሚል ነገር ማንሳት ከፈለጋችሁ ሙሉ ጥያቄያችንን መልሱ። ሙሉ ጥያቄ ወንድሞቹ ለምሳሌ መሞቱን የመሰከሩት ወንድሞቹ ናቸው አይደለ? ከዛ ልክ ነው ይሄው ሞቷል የሚለው ቀለሜ ልክ ሆነ አላችሁ። በመርዝ አልሞተም በቅዱስ ቁርባን ተገሎ ተመርዞ ሞተ የሚለው ውሸት ነው አሉ። ለምን አትቀበሉም ይሄን? ከዛን በዚህ ጉዳይ ዋሽታለ ወንድሞቹ መሞቱን እንዳረጋገጡት ሁሉ አንተ ባልከው ሞት አለመሞቱን አረጋግጠዋልና ይቅርታ ጠይቅ ለምን አትሉትም? የምር ህሊና ካላችሁ ማለት ነው። ለምን አትሉትም? ይዋረድባችኋል አምላካችሁ ነው የሚሆነው ማለት ነው። ጥያቄያችንን አትሳቱት። ሞቱን ያ ሰው ስለሞተ እሱ ልክ ነው ማለት ሁሉ ነገሩ ልክ የሆነ እንዳይመስላችሁ። ሁሉ ነገሩ ልክ አይደለም። ዋናው ጥያቄ በቅዱስ ቁርባን እኮ ነው። እኛ ትልቁ የተሰማንም እኮ በሱ ጉዳይ ነው እንጂ እልፍ አላፍ ሰው ይሞታል እንዴ? በዓለም ዙሪያ በየቀኑ በጣም ብዙ ሺህ ሰው ይሞታል። እሱ ብቻ አይደለም፣ ታላላቅ ጳጳሳት ሁሉ እኮ ሞተዋል በቤተ ክርስቲያን። ምንድነው አንድ ዲያቆን ነው የሞተው። መሞቱ ያሳዝናል፣ ግን ሞቱ እኮ አይደለም ያስደነገጠን። እኛ ከምንም በላይ ህይወት ይሰጣል ብለን የምናምነውን መመረዣ ሰው መግደያ ያደረጉት ብሎ ያቀረበው ትልቅ ክስ እኮ ነው። ይሄ ነገር ቀላል እኮ አይደለም። የሆነን ጳጳስ የሆነን ዲያቆን የሆነ እዚህ ቲክቶክ ላይ እንደኛ አይነቱን ስለመሳደቡ የሚመዛዘን ጉዳይ አይደለም። ችግር አልነበረብንም በሱ የለመድነው ነገር ነው። ቅዱስ ቁርባንን እንዲህ ማለት ግን ትልቅ ነገር ነው፣ ትልቅ ነገር ነው። ስለዚህ ይሄንን ካላጠራችሁልን ሁሉ ጊዜም የሱ ደጋፊዎችም ውሸተኞች ናችሁ፣ ሐሰተኛ የሐሰት ተባባሪ ናችሁ፣ አባታችሁ ዲያብሎስ ነው ከማለት አልመለስም እስካላረጋገጣችሁ ድረስ እሱን አረጋግጡና ከዛም በሌላ ውይይት ደግሞ ደፈር ብሎ እንዲመጣ ብትመክሩት ጥሩ ነው። ይሄን ለማለት ነው። ያሬዶ እግዚአብሔር ይስጥልኝ። እሺ ዮባይ፣ የሚገርም ነገር የፕሬዘንቴሽናቸውን አይተው ከሆነ አሁን እኛ በዚህ በአይቲ ሙያ ላይ በሶፍትዌሩ ላይ ምናምን የምንሰራ ወንድሞች እኔንም ጨምሮ እነሱ እነዚህ ሜርሲና መሳይ የሚባሉትን ልጆች ፎረንሲክ ምርመራ አድርገናል፣ በዚህ ወጥቶ ይህን ሶፍትዌር ተጠቅመን ና ያሉትን ነገር አይተህ ከሆነ ለሰው ፒክቸር ነው ያሳዩት፣ ፓወርፖይንት ነው ያቀረቡት። አለቀ። ሶፍትዌሩን ከፍተው ሶፍትዌሩን ራን እያደረጉ ድምፁን እያስገቡ ቴስት አላደረጉ። ኦኬ፣ እኛ ደግሞ ያንን ቴስት አድርገናል። አሁን ቴስት ስናደርግ ነው እነሱ የመጣላቸው ውጤትና የእኛ ፈጽሞ አይገናኝም። ስለዚህ ምን አሰብን፣ ለምን አንጠራቸውም? እነዚህ ሁለት ግለሰቦች ሁለት ሰዎች በሶፍትዌሩ ላይ በደንብ እውቀት አለን ብለዋል። ስለዚህ ሜርሲም ሆነ መሳይ መጥተው ህዝቡ እያየ ድምፆቹ እየገቡ የቀሲስም ድምፅ እየገባ ኤርሚያስ ያሰማውም እየገባ ማች ለምን አናረገውም ብለን ተነጋግረናል። እና አይሆፕ ይሄንን በደንብ አድርገው ይቀበሉና ብዬ አስባለሁ። ይሄ በፓወርፖይንት ምናምን ሳይሆን በቃ ልክ ሰው እያየ እዛው ኦንላይን ሰው እያየ 10 ሺህ 20 ሺህ ሰው ሶፍትዌር ውስጥ እየከተትን ድምፁን ውጤቱን ለምን አናይም? ምክንያቱም የነገሩን ውጤት እውነት ይሁን ውሸት ማን ፕሩፍ አደረገ? እነሱ ራሳቸው የቀሲስ በትረ ድምፅ እኮ አይደለም እኮ ያሉት እኮ መጨረሻ ላይ ሁለት አይነት ውጤት አመጣላቸው። በጣም የሚያስቅ ውጤት። የመጀመሪያ ውጤት ቀሲስ ያሰሙትና ኤርሚያስ ያሰማው የተለያየ ነው፣ ስለዚህ የተለያዩ ሰዎች ናቸው አሉ። ሶስተኛስ ቀሲስ ያሰሙትና ዘኪሾ ላይ ቀርበው ቀሲስ በትረ በድምፅ ያዜሙት አንድ ነው፣ ስለዚህ የቀሲስ በትረው ነው። ያው አንድ ድምፅ ለኤርሚያስ ሲሆን አይ ሌላ ነው። ኤርሚያስም ከዩቱብ ላይ ነው ያሰማው እኮ ቀሲስም ከዩቱብ ነው ያሰሙት። ማላቸው ቄሱም በድምፃቸው አሉት። እና በጣም ውሸት ስለተዋሸ ለምን ኦንላይን ላይቭ ዴሞ አያደርጉም? ላይቭ ቴስት ለምን እነሱም እኛም ከፍተን ኮምፒውተሮቻችን ለምን አናደርግም ብለን ቻሌንጅ አቀርበንላቸዋል። ይቀበሉና ብዬ አስባለሁ። ካልተቀበሉ ግን ችግር የለውም። ውሸቱም እውነቱንም ጎን ጎን አድርገን ማሳየት ስለምንችል ማለት ነው። ማናቸው የቅዱስ ቁርባኑ ምንም እሱ እኮ እንዳይወራ እኮ ነው አውቀው እንትን ያሉት ዮባ። የቅዱስ ቁርባኑ ሀሳብ እኮ እንዳይነሳ እኮ ነው። አይ በቃ ያው ቀሲስ እኮ ሞቶ አለ እንደ ሲጀመርኛ ማን ነው አበበ ጉላት ገጸ ባህሪ ይሁን ሰው ይሁን የድርጅት ስም ይሁን ምን እናውቃለን? ኤርሚያስ ነው ውሸቱን የጀመረው።
አበበ ጎላ ብሎ ስም የጠራው እሱ። አበበ ጎላ ደግሞ ሰው ነው በህይወት የነበረ ዲያቆኑ ለማለት በህይወት ያሉትን የቀሲስን በተን ድምፅ አምጥቶ አበበ ጉላት ብሎ ገጥሞ ያመጣው ኤርሚያስ። እኛ ደግሞ ይሄ ድምፅ የቀሲስ በትረ ነው አበበ ጉላት የሚባል ሰው አናውቅም። ይኑር ይሙት የምናውቀው ነገር የለም። ምክንያቱም አበበ ጉላት ብሎ የተናገረው ኤርሚያስ። ስለዚህ አልሞተም ምን ብንል ሞታልን ብንል እኛ ምን እናውቃለን? ድምፁን ግን ኤርሚያስ ዋሽቷል። ኦኬ ዋሽቷል። ስለዚህ ያንን ውሸት ለመሸፋፈን ግን በቃ ይኸው መከራ ይታያል እና በቅዱስ ቁርባን ላይ የተደረገው። ስለዚህ እሳቸውም ድምፃቸው ተካደ እኮ። የሚገርም እዮባ እንዴ የድምፁ ባለቤት ነኝ እያሉ አይ አይደሉም የድምፁ ባለቤት ሌላ ሰው ነው ብሎ አናሊሲስ ሰርቶ መምጣት። ስቱዲዮ የተቀረጹበት ያሬድ ተፈራ ዲጂታል ስቱዲዮ የተቀረጹበት ሲዲ ያለ ኦልሬዲ እኮ ገበያ ላይ ያለ ሲዲ እኮ ነው። እና በጣም ብዙ ውሸት 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 በቃ የውሸት በርገር ነው በደንብ ያጠራቀሙት። እና እሱን ነገር አንዴና ለመጨረሻ ጊዜ ተገናኝተን በደንብ እንዲታይ እንፈልጋለን። አይሆፕ እንግዲህ ይቀበሉና ብለን እናስባለን። እዮባ መታወቂያ አምጡ እንዳይሉን እንጂ የድሮ ፎቶ የቪዲዮ ይለጠፍልሃል መልሱን እንጂ ችግር የትኛው ፎቶ ዳዊት ዲያቆን ዳዊት እንደዛ አይደለ? እኔ ጥያቄ እንትኑ ላይ ይጠየቃል ርዕሱ ላይ እሷ ደግሞ የምትለጥፈው ሌላ እና ጠየቅናት እኮ የሚገርም ተገናኘንና የሆነ ላይቭ ቤት ለምንድነው እንደዚህ ያደረግሽው ምንድን ነው አላማሽ ስትል ቪዲዮ ስለሰራ ትክክል አይደለም ፕሬዘንቴሽናችሁ ብለህ ምን አገናኘው? በቃ እንትና ማሸማቀቅ እኮ ነው እዮባይ ማሸማቀቅ ምናምን በቃ ይመስላችኋል። በጣም እነሱ ጋር ያሬዶ ትልቁ ችግር እኔ በውይይትም እስከዛሬ ባለኝ እንትን መረዳት የተግባቡትም ችግር አለ ማለት የተግባቡት ላይ ነው ትልቁ ችግራቸው። እንደው ስም ማን ነው ስትለው ስለ ጫማው ወይ ስለ እድሜው ነው የሚያወራው እና መግባባት የሚከብድ እኛ እንሳሳት እንጂ እነሱ ቢሳሳቱም ችግር የለው ምናምን እኛ ሲወድ ብንገባ በቃ እነሱ መግባት አለመግባታቸው ችግር አያመጣም። ዋናው የኛ መዳረሻ ነው እና ይሄ የሞራል ውድቀትን ያሳያል። በሐሳብ መዝቀጥ በቃ የሐሳብ ማመንጨት አለመቻል ድርቀት ሐሳብ እንደገጠማቸው ያሳያል። እና አሁን ይሄ ፐርሰናል አታኩን ምናምን ትተው የተጠየቁትን ነገር ደግሞ ፎክራለች። እኔ እምቢ እንደማትል ተስፋ አደርጋለሁ። ምክንያቱም እዛው ቀሲስም አሜሪካ ሀገር ነው ያሉት እዛው እንዲህ ማሳየት እንችላለን ምናምን ብላለችና በመንግስት ደረጃ ራሱ ነው ያለችው። እኔ ስሜታዊ ሆነሻል። ደግሞ እኮ የሚገርም ይኸው ተጠቀምን ያሉት ሶፍትዌር የዛለት ነው እንግዲህ በደንብ የምንጠይቃቸው ተጠቅመን ይሄ ነው ሶፍትዌሩ እንዲህ ነው ያሉት ሶፍትዌር ኧረ ብዙ ሽወዳ አለው ብታይ ቆየው እዛው ቦታ ላይ ያገናኘንና እዛ ይሻላል መረጃ እና ባክነው። አይ በቃ አሪፍ እስቲ ከተቀበሉ ምን ላይ ይሆናል። ካልተቀበሉ ግን እኛ እንትን እንለዋለን ቤታችንን ከፍተን ሰብሰብ ብለን ምንም የተደረገውን ውሸት በደንብ እናሳያለን። ምን ችግር የለው። አይ አሪፍ በቃ ይሄ ፕሬዘንቴሽን ያቀረቡትን እነ ሜርሲና መሳይን ሁለቱ ኤሞች ኤምኤምስ ኤምኤም ሁለቱን ኤሞችን ጥሪ ያቀረብኩ ቻሌንጅ ያቀረብኩ ምንድነው እሱም ፕሬዘንቴሽናችሁ ላይ ብዙ የተዋሸ ውሸት ስላለ ብዙ ያልሆነ ነገር ስለተነገረ በፒክቸር ብቻ አርጋችሁ የሸወዳችሁት ያታለላችሁት ነገር ስላለ ለምን እናንተም ሶፍትዌሩን ይዛችሁ መጣችሁ እኛም ሶፍትዌሩን ይዘን መተን ራን አድርገን ለህዝቡ ለምን አናሳየውም? ኦኬ ለህዝቡ ለምን አናሳየውም? ህዝቡ ይፍረድ። ህዝቡ አናሊሲሱ እውነት ነው ውሸት ነው የሚለውን ይፍረድ ብለን ጥሪ ያው እያቀረብኩኝ ነው። ወይ በቴዲ ሐዋሳ ቤት እንግዲህ ገለልተኛ በሆነ በቴዲ ሐዋሳ ቤት ሜርሲ ስፔሲፊክሊ እና መሳይ ሁለታችሁ
ይሰማል? አዎ ይሰማል። ሌሊት ስለሆነ ነው ይቅርታ። ቅድም ያልከው ቪዲዮ ፖስቼዋለሁና ኦኬ ቆንጆ ተደርጎ ተፖስቷል። ሪካርድ ያደረኩ እሺ እዚህ ጋር ያለው ሰው ገብቶ ሪፖስት እንዲያደርግ እሺ ላይክ እንዲያደርግ ምናምን እንድታደርግልኝ ነው። ትንሽ ቆይቼ እዚሁ። ኦኬ ጥሩ። ቅድም ሪካርድ አድርጉ ያልኳችሁ አናፖሎጂ ጋር እየገባችሁ ሁላችሁም ዲዩት አድርጉ፣ ሪፖስት አድርጉ። እኔም ሪፖስት አደርገዋለሁ። ኦኬ ወደ እኔ ፔጅም ሪፖስት አደርገዋለሁ። እየገባችሁ ዲዩት አድርጉ፣ ፖስት አድርጉ። አሁን ቅድም ያልኩትን ለሜርሲ እና ለመሳይ ወደ 3000 ምናምን ሰው ሰብስባችሁ ያቀረባችሁት ዳታ ቬሪፋይ መደረግ አለበት፣ ስህተት የሆነ ዳታ ነው ብለን እናምናለን እኛ። ያንን ደግሞ ሊያራግጥ የሚችለው የእናንተ ፓወርፖይንት ምናምን ፎቶ ምናምን ሳይሆን ራሱን ሶፍትዌር ከፍታችሁ ያንን ቱል ለህዝቡ ከፍታችሁ እኛም እናንተም እያሳየን ድምፆቹን እያስገባን እውነት ትክክለኛ ቻርት ነው የሚመጣው፣ እናንተ ያሳያችሁ ቻርት ነው የሚመጣው ወይስ ሌላ ተቃራኒ ቻርት ተቃራኒ ሪዛልት የሚለውን አብረን እንድንሰራ ዴሞ እንድናደረግ ለህዝቡ በቴዲ ሐዋሳ ቤት ቀን እንግዲህ ቆርጠን እንደሱ እናደርጋለን። በተረፈ ኤርሚያስ ደግሞ የዋሸው በጣም ብዙ ውሸቶች አሉ። አንደኛው ውሸት አበበ ጉልላት የአበበ ጉልላት ድምፅ ነው ብሎ ያልሞቱትን በህይወት ያሉትን የቀሲስን በትረን ድምፅ ለአበበ ጉልላት ሰጥቶ ይሄን የዋሸበትን ውሸት ራሳቸውን ደግሞ ቀሲስ በትረን ደግሞ እናመጣቸዋለን። ሲዲዮ የተቀረጸበትን ስቱዲዮ ዓመተ ምህረት ማስተር ሲዲ ፋይል እሱንም ደግሞ ይዘን እንመጣለን ማለት ነው። ኦኬ ምክንያቱም የነ ሜርሲ እና የነ መሳይ አናሊሲስ መጨረሻ ላይ ምን ብሏል? ኤርሚያስ ያሰማው ዩቲዩብ ላይ ካለው ጋር አይገናኝም ብለዋል። ይሄ ውሸት ነው። አበበ ጉልላት ነው ኤርሚያስ ያሰማው ለማለት የተደረገ ውሸት ነው። በውሸት ላይ ውሸት፣ በውሸት ላይ ውሸት፣ በውሸት ላይ ውሸት ነው ያደረጋችሁት። ጠቅላላ ፕሬዘንቴሽኑ ፕሮፌሽናል ዋይዝ ኤክስፐርት ዋይዝ እንደ አይቲ ባለሙያና ሶፍትዌር ላይ እንደሚሰራ ሰው እኔም ሌሎችም ጓደኞቼ ስናየው በጣም በጣም ብዙ ነገር ብዙ ውሸት የሞላው ነው። ስለዚህ ይሄንን ጥርት አድርገን ለህዝቡ ማሳየት ያስፈልጋል ብለን እናምናለን። አይሆፕ ትመጣላችሁ ብዬ አስባለሁ። አይሆፕ መጣችሁ እናንተም እኛም ከፍተን ሶፍትዌሩን እያሳየን ውጤቱን ለህዝቡ በደንብ ኦንላይን ቴስቱን እያደረግን ትመጡና እናሳያለን ብዬ አስባለሁ። እናንተ ግን እምቢ ብትሉ እኛ ዞሮ ዞሮ ማሳየታችንን እንቀጥላለን ማለት ነው። እናንተ አንመጣም ብትሉ ችግር የለብንም። ብትመጡ መልካም ነው። ባትመጡም ግን ዞሮ ዞሮ ውሸቱን እናጋልጣለን ማለት ነው። ምክንያቱም ላይቭ ላይ ዴሞ ስለምናደርግ እንደናንተ ፓወርፖይንት ምናምን የሆነች ፎቶ እንትን ብለን ስክሪንሻት አድርገን አይደለም፣ ራሱኑ በሶፍትዌሩን ራን አድርገን ስለምናሳይ መሰለን። በተረፈ ኤርሚያስ የዋሸው ሌላ ውሸት ምንድን ነው? ቅዱስ ቁርባን በቅዱስ ቁርባን ይገላሉ፣ በቅዱስ ቁርባን ነው የሞተው፣ ቅዱስ ቁርባን ይመርዛሉ የሚል በጣም ሐሰት የሆነ ምንጩ ከአጋንንት የሆነ እንደዚህ አይነት ክስ። ምክንያቱም ቅዱስ ቁርባን የሚጠላ ሰዎች ወደ ህይወት እንዳይመጡ የጌታን ስጋና ደም እንዳይበሉ የሚጠላ አጋንንት ነው። ከአጋንንት ምንጫችሁ ከአጋንንት ካልሆነ ከሰይጣን ካልተቀዳችሁ እንደዚህ አይነት ቅዱስ ቁርባን ላይ እኔ ሙስሊሞችም እንኳን አይናገሩም እኮ እውነቱን ለመናገር እና እንደዚህ አይነትም የውሸት የሆነ ጥላቻ የተሞላው ሰው ለቅዱስ ቁርባን አመለካከት እንዲወርድ ምናምን ተሞክሮ ነበረ። ያንንም ኤርሚያስ እንዲያጠራ እንፈልጋለን። ምክንያቱም ቤተሰቦቹ የአበበ ጉላት ወንድማችን የሞተው በቁርባን አይደለም ብለዋል። ኦኬ ስለዚህ ቤተሰቦቹም እየመሰከሩ ነው ውሸታም እንደሆነ ኤርሚያስ ስድን። ኦኬ ስለዚህ ይሄንን ፕሩፍ ታደርግላል ኤርሚያስ ይሄን ውሸት። ቀጥሎ ሌላ ኤርሚያስ የዋሸው ውሸት ደግሞ ምንድነው? አናሊሲሱም ጴንጤዎቹም ሁሉ የሚዋሹት ውሸት አንድ ላይ ድምፁ የቀሲስ በትር አይደለም። እሳቸው ድምፁ እኔ ነው እያሉ እኔ ነኝ ስቱዲዮ ገብቼ የተቀረጽኩት እያሉ አናሊሲሱ ምናምን ፎረንሲኩ የእርሶ ድምፅ አይደለም ሪሊ እደ የእኔ ድምፅ ነው ብለው የስቱዲዮ የተቀረጹበትን ከቨር ሲዲውን ስቱዲዮ ምስክር እያለ ዩቲዩብ ላይ እኮ ከተጫነ እኮ ስንት በ19 ምናምን 90 ስንት ነበረ በኢትዮጵያ አቆጣጠር ማለት ነው።
እና ገና ብዙ ብዙ በቃ ይሄ ቅጥልጥልጥል ያለ በጣም የወፋፈረ ውሸት ስለተዋሸ ይህንን አንዴና ለመጨረሻ ጊዜ እንድታጠሩ እድል እንሰጣችኋለን። በይቅርታም ከሆነ ይቅርታ፣ አይ እምቢ ካላችሁ ግን እውነቱና ውሸቱን አሳይተን እንግዲህ አእምሮ ያለው ፕሮቴስታንት አስተዋይ የሆነ ጴንጤኮስታል ሆነ ሉተሪያን ባለ አእምሮ ሆኖ ልክ በቅርቡ እንዳደረጉት ወንድሞች ከዚህ ህብረት ወጥቻለሁ፣ እንደዚህ አይነት ግትልትል ውሸት ውስጥ እንደዚህ አይነት ዱርዬ ግሩፕ ውስጥ አልቀመጥም ብለው ራሳቸውን ባለ አእምሮ ሆኖ እንደወጡት እንደነሱ ይሆናል። ወይ ደግሞ ቲፎዞ ደግሞ አለ ዝም ብሎ ጭፍን ትቀጥላላችሁ ማለት ነው። ከኛ የሚጠበቀው ግን ውሸት የተደረገውን ውሸትና የተደረገውን ያን ሁሉ የተቀነባበረ ውሸት እሱን እናሳያለን ማለት ነው። ይህንን ዛሬ አይተናል። እግዚአብሔር ይፍቀድ እንግዲህ በቅርቡ ጥሪውን ቦታውን ሰዓቱን ለሜርሲና ለመሳይ እናቀርብላችኋለን። እንግዲህ ፎኔክስ ሶፍትዌራችሁን ይዛችሁ መታችሁ ራሱ እውነት ፎኔክስ ሶፍትዌር ነው የተጠቀማችሁት የሚለውም ገና ብዙ ጥያቄ ስላለን ማለት ነው። ተጠቀምን ያላችሁ ሶፍትዌር ነው እውነት እሱን ነው የተጠቀማችሁት? እሱንም እናያለን አብረን እና እንደዛ አድርጉ። በቃ አናፖሎጂ ጋር እየገባችሁ እስቲ ቆይ በዚህ ላሳያችሁና እንዲሁም ቆይ ኮምፒውተር ላይ ልክፈተው። ከሌሊቱ 9 ሰዓት ሊሆንብኝ ነው። ኦኬ አናፖሎጂ እሺ አናፖሎጂ የቱ ነው? የትኛውን ነው ማሳያቸው? መጀመሪያ ላይ ያለው ክፈት። ይህን ኦኬ። እኔ እኮ ቅንብሮች በጣም ነው ደስ የሚልኝ። ኧረ መሽከርከር የሳውንድ ፎረንሲክ ምርመራ ብለው እህታችን ሜርሲና ወንድማችን መሳይ የሚባሉ ፕሮቴስታንት ወንድምናቶቻችን አቅርበው ነበር። በአበበ ጉላ ዙሪያ የቀጥም ቢለው 60 ኢንዲኬትስ ዲፍረንስ ፔፐርስ ከ60 በታች ከሆነ ሁለት የተለያዩ ሰዎች መሆናቸውን ያረጋገጠ ነው ማለት ያገኘነው ሪዘልት 56.5 ነው። ስለዚህ ዊክ እንትን ያለው ሁለት ዲፍረንስ ስፒከሮች እየዘመሩ እንደሆነ የሚያሳይ ማለት ነው። ስለዚህ በቃ ኮንክሉዥናችን ምንድን ነው? 56.5 ነው። 56.5 ደግሞ ማለት ከዛ ከተባለው ፕሮል ነው ተብሎ ከተባለው ተርስ በታች ያለ ነው፣ ከ60 በታች ያለ ነው። ስለዚህ ሁለት የተለያዩ ዘማሪዎች ናቸው ኮንትላለው ውሸት ነው ለእኛ ስናየው። ስለዚህ ያንን ቻሌንጅ ማድረግ ፈልገናል። ቻሌንጅ የምናደርጋችሁ ግን እንዴት ነው? የፕሮግራም ምንድን ነው? የተጠቀማችሁትን ሶፍትዌር የተጠቀማችሁን ቱል ኦንላይን ሁላችንን ከፍተን ሰው በተሰበሰበበት ፍጹም ባለበት እናንተም ሶፍትዌሩን ከፍታችሁ እኛም ሶፍትዌሩን ከፍተን ሳውንዶቹን የቀሲስ በኩሉን የቀሲስ በክለን ኤርሚያስ ያሰማውን ከዩቲዩብ ለውስ ነው የዩቲዩብን ሁሉ እያሰማን ላይቭ ቻሌንጅ ልናደርጋችሁ አስበናል ወስነናል። እና በጣም ብዙ ውሸቶች በቀሲስ ቃል ልጠቀም ክትትል ውሸቶች ስላሉ እነዛ ውሸቶች በተለይ ያ ግሩፕ ያ የኤርሚያስ ግሩፕ ወንድሞች ቶች በጣም ብዙ ውሸት ስላለው እነሱን እንድታጠሩ ስለዛ በቃ እንግዲህ ሙሉን ካያችሁማ እንትን አትሉም። ስለዚህ ይሄንን ውሸት እንግዲህ ለአንዴና ለመጨረሻ ጊዜ እንዘጋዋለን ብዬ አስባለሁ። በቃ ለአንዴና ለመጨረሻ ጊዜ አንደኛ ቀሲስ በትረ በህይወት ያሉ የቅዳሴው ባለቤት እሳቸው ባለቤት መሆናቸው ስለተዋሸና ስለተካደ የእሳቸውን ባለቤትነትም እናረጋግጣለን። አንደኛ በስቱዲዮ ኢንፎርሜሽን አለን፣ ስቱዲዮ የተቀረጸበት ሲዲዮ አለ፣ የታተመበት አለ፣ በህይወት አሉ። ቆሞስ አባ ገብረ ወልድም አሉ። ማናቸው ደግሞ ራሳቸው ቀሲስ በትረም አሉ። ስለዚህ ይሄንን በደንብ ይፋ እናደርጋለን። ሁለተኛ በቅዱስ ቁርባን ትጠይቃለህ ወይ ደግሞ የመጨረሻውን ውሸት እንደሆነና ከተቻለ እንዲሁም ይሄ በህግ የሚታይበት መንገድም ካለ እሱንም እንሞክራለን። ሌላው የሞተው በቁርባን ነው ብለሃል። የራሱ ቤተሰቦች የአበበ ጉላት ወንድም የሞተው ታሞ ነው ብሏል። ስለዚህ ይህ ሁሉ ውሸት ስላለ የሁሉ የተጠረቃቀመ ውሸት ስላለ እሱን እናጠራለን ማለት ነው። ትገኛላችሁ ብዬ አምናለሁ። ሜርሲና መሳይ በእውቀት እንግዲህ በሶፍትዌሩ እኛ ደግሞ እናንተን ቻሌንጅ እናደርጋለን። ህዝቡን በደንብ በይፋ አድርገን እንቀጥላለን ማለት ነው። አጵሎስ ሰላም ብያለሁ።
ሰላም፣ እንዴት አረፈድክ? እግዚአብሔር ይመስገን። ጌታ ይባረክ። ድንቅ ነኝ። መጽሐፍ ከሆናችን ይሳብኩ ቤተ እምነት ነህ? ጴንጤ ነኝ። ቤተ እምነት የክብር ሕይወት ቤተ ክርስቲያን ይባላል። ኦኬ፣ የክብር ሕይወት ቤተ ክርስቲያን። አይ በጣም ጥሩ። አዳዲስ ቤተ እምነቶች ስም እየሰማሁ ስለሆነ ነው። ትምህርታችሁ ከነ መካነ ኢየሱስ ጋር ይመሳሰላል? የሚመሳሰልበት ይኖራል፣ የማይመሳሰልበትም ይኖራል። ኦኬ። ቁርባን ዘላለም ይሰጣል፣ እውነተኛ ጌታ ስጋና ደም ነው ብላችሁ ታምናላችሁ? አይ እኔ አላምንም። ነው አንተ ሳትሆን ቤተ እምነት ነው ምልህ አስቸጋሪ ይሆናል። ቤተ እምነቷ እንደዚህ ትላለች አትልም ማለት አስቸጋሪ እንዳይሆን ብዬ ነው። እኔ ግን አላምንም እንደዛ። ቤተ እምነት የቤተ እምነት መግለጫ እምነት አቋም የላትም? የእምነት መግለጫ የላትም? ይኖራታል። ግን አሁን ቤተ ክርስቲያኗ እንደዚህ ትላለች ወይ አትልም ከምል እኔ ማምነውን ብነግርህ አይሻልም? ነገ ደግሞ ከክብር ሕይወት ወጥቼ ሌላ ቦታ ልገባ ስለምችል ያው የጴንጤ ቸርች ህብረት ማድረጊያ ነው እንደምታውቀውና አሁን ህብረት የማደርግበትን ነው የነገርኩ። ለነገ ለሌላ ቸርች ራስን እያዘጋጀ ነው እንግዲህ። አይ መልካም። አይ አሁንም አልፎ አልፎ እሄዳለሁ እኮ ማለት ህብረት የምናደርግበት ነው። የኛ ኮንሴፕት እና የእናንተ ትንሽ ይለያያል እንደምታውቀውና በጣም ትንሽ ሳይሆን በእኛ ኮንቴክስት ለምሳሌ እኔም ብጠይቀኝ እምነት የማደርግበትን ነው ህብረት የማደርግበት። እኔ አሁን እኛ ለምሳሌ ሰው ክለብ ሄዶ እኮ ህብረት ያደርጋል እኮ። የሆነ ፓርቲ ሄዶ የሆነ ሰርግ ሄዶ ህብረት ያደርጋል። ለእኛ ቤተ እምነት የክርስቶስ አካል መሆን ነው እንጂ ዝም ብሎ በቃ ኮሚኒቲ ሰርቪስ አይደለም። ዝም ብሎ ህብረት አድርገ በቃ ደግሞ ሌላ ቀን ደግሞ ሌላ ህብረት በቃ ምናምን እድር ወይ ዕቁብ አይደለም። እና የክርስቶስ አካል ስለሆነች ቤተክርስቲያኗ ከክርስቶስ አካል ጋር የምትጣበቅበት ስለሆነ ያ ከክርስቶስ ጋር የምትጣበቅበት ደግሞ እምነት አለው፣ አቋም አለው። ኦኬ ክርስቶስን እንዲህ ነው ማምነው ብሎ የሚዘረዝረው ከክርስቶስ ጋር እንዲጣበቅ ያደረገው ክርስቶሳዊ ትምህርት፣ ሐዋርያዊ ትምህርት አለው። የጠየቁ እሱን ነው። ክርስቶሳዊ ትምህርታችሁ እምነታችሁ እንዲህ ነው እምነቴ ብላችሁ መግለጫችሁ ላይ በእምነት መግለጫችሁ ላይ ቤተ እምነቷ ስለ ቅዱስ ቁርባን ትምህርት ያላት ምንድን ነው ያልኩ። ካወቀው ብትነገኝ ደስ ይለኛል። ካላወቀውን አለመናገር ከፈለግን ችግር የለው። አይ ባልናገር ይሻላል። ምክንያቱም ድንገት አንዳንድ ነገሮች እንዳልሳሳት ዲስክሌመር እንዳይሆን ብዬ ችግር የለው። ግን አንተ ግን በግላ አትቀበልም። የህፃናት የቅዱስ ቁርባን ኃጢአት ስር ይሰጣል እውነተኛ ነው አትቀበልም? አይ እንደሱ አልቀበልም። የህፃናት ጥምቀትም አትቀበልም? አይ የህፃናት ጥምቀትንም አልቀበልም። በጣም ቅዱሳን በሰማይ ያሉ ቅዱሳን በምድር ያሉትን ክርስቲያኖች ያስባሉ ብለም አትቀበልም? አይ እንደሱም አልቀበልም። ስለዚህ አንተ ሉተሪያን ጋር ሄደህ ህብረት አታደርግም ማለት ነው? ሉተራውያን ጋር ሄጄ ህብረት አደርጋለሁ፣ ግን የማልቀበለው እኮ ሊኖር ይችላል። የምቀበለው ስለሚኖር ማለት ነው። ለምሳሌ ምን አልከኝ? እንደዛ ግን ይቻላል። ለምሳሌ የጌታ አካል ያለች ቤተክርስቲያን ላይ የጌታ ቤተክርስቲያን የምትባለው ቤተክርስቲያን በነገረ ድነት ትምህርቷ፣ በነገረ ቁርባን ትምህርቷ፣ በነገረ ጥምቀት፣ እነዚህ እንግዲህ ጥምቀት፣ ቁርባን የሰው ያልሆኑ ጌታ የሰጠን ናቸው እና በእነዚህ ትምህርት ተለያይተህ እኔ እኮ አንድ ነኝ ያው ነን ችግር የለውም ይባላል። ብቻ እንደዚህ አይነት የክርስቶስ ቤተክርስቲያን አለች። ምልህ አንድነት ከምን አንጻር ነው ብዬ ነው። አንድነት ማለት ያው ሁላችንም አንድ አይነት ነን ማለት ላይሆን ይችላል። ሰው ወይም ቤተ እምነቶች የራሳቸው የሆነ አስተምሮ ሊኖራቸው ይችላል። የሚያግባቡን ነገሮች ግን አሉ። የሚያግባቡን ነገሮች አሉ ስልህ ለምሳሌ በነገረ ክርስቶስ ዙሪያ ወይም በአንዳንድ ነገሮች ዙሪያ የሚያስማሙን ነገሮች ላይ ነው እኛ ትኩረት የምናደርገው እንደምታውቀው። አሁን ግን የገባሁት ለምን ኦርቶዶክስ አትሆንም የሚለውን አይቼ ነው። ኢንትሮዳክሽን ነው ወይስ እዚህ ላይ እንድናወራ ፈልገን? ጥሩ አታወራም። ባወራ ብፈልግም እንደማታወራ ስለገባ ልቶ። እሺ የስላሴ ትምህርትን ያው ሁሉም ሰው የስላሴን ሀሳብ የሰጠ ሰው የስላሴን ትምህርትን ልጠይቅ። የስላሴ ትምህርታችሁ ነገር ይስታለኝ። ስላሴ አብ ወልድ መንፈስ ቅዱስ ነው። ሁሉም እኩል አካል ማን ነው? የተለያየ አካል ተመሳሳይ ባህሪ ያላቸው ብለን ነው የምናምነው ወይም ማምነው። የእግዚአብሔር ሶስትነት በምንድን ነው?
የእግዚአብሔር ሶስትነት እግዚአብሔር ሶስት ነው ብለህ ታምናለህ አይደል? በምንድን ነው ሶስትነት? በአካል እንደሆነ ነው የማውቀው። በቃ ኦርቶዶክስ እያለሁ የተማርኩትን ረስቼው ነው። የኦርቶዶክስ ሲሆን ያንተን ነው የጠየቁት። ያንተን ነው የጠየቁት እኮ በአካል ሶስት ናቸው። በቃ በአካል ብቻ ነው ሶስትነት ይባላል። አይ ብቻ አላልኩም፣ ረሳሁት። አሁንም ማስታውሰው በአካል ሶስት እንደሆኑ ብቻ ነው። እሺ አካል ማለት ነው የተለያየ ማለት ነው። የተለያየ ሚና ያላቸው በሰው ልጅ የማዳን ጉዳይ ላይ የተለያየ ሚና ያላቸው እንደማለት ነው። የስላሴ ሶስትነት ማለት የሰው ልጅ የማዳን ሚና ማለት ነው። አይ ሚና ማለት አይደለም። ሶስቱም ከሶስት እንዴት አድርጌ ላስረዳህ? የስላሴ ትምህርት ላይ ፎከስ አድርገህ አስረዳኝ እኮ። የስላሴ ትምህርት ላይ ምን ላስረዳ? በስላሴ ታምናለህ ወይ ካልከኝ አዎ አምናለሁ አልኩ። የአካል ሶስትነት ምን ልጨምርበት እዚህ ላይ? እሺ ተው በቃ ችግር የለውም አትጨነቅ። ወደ እንትኑ ልሂድ። ሶስትነት ችግር የለውም ወንድሜ። ምን አልከኝ? አትጨነቅ በቃ ተው፣ ችግር የለውም። እሺ ኦርቶዶክስ ነበርኩን ያልከው ፕሮቴስታንት ከሆነ በፊት ምን ያህል ጊዜ ኦርቶዶክስ ነበር? ምን ያህል ዓመት? ረጅም ዓመት። ኦኬ ቤተክርስቲያን ሄዶ ለመማር 7 ወይ 8 ቤተክርስቲያን ሄዶ ለመማር የሰንበት ትምህርት ሄዶ ለመማር ጊዜ አግኝተህ ነበር? አይ አላገኘሁም ነበር። ቅዳሴ ያስቀድሰህ ታውቃለህ? አዎ። ቅዳሴ ላይ ምን መጻፍ ነበር? አብዛኛው የግዕዝ ነው። ከዛ ውጪ የወንጌላት እንደሚነበቡ አስታውሳለሁ። ማቴዎስ፣ ዮሐንስ፣ ሉቃስ እርግጠኛ አይደለሁም፣ ግን እነዚህ ወንጌላት ሲነበቡ አስታውሳለሁ። ከወንጌሉት ውጪ ያንብቡ ከመልእክቶች አላስታውስም። ሌላ መጽሐፍ ከመጽሐፍ ቅዱስ ውጪ ሌላ መጽሐፍ ይነበባል? ከመጽሐፍ ቅዱስ ውጪ ሌላ መጽሐፍ ነው የሚነበበው። አዎ ማለት ቅዳሴ ሌላ መጽሐፍ አይደለ? ግዕዝ ስለሆነ በሰዓቱ የነበረኝ የመጽሐፍ ቅዱስ አንደርስታንዲንግ ዝቅ ያለ ስለነበረ ይሄን ከሌላ ቦታ ነው የወሰዱት ብዬ ማስታወስ አልችልም። ግን በእርግጠኝነት አማርኛው ላይ ወንጌል ያነቡ ነበር። እሺ ያው ቅዳሴውንም በሙሉ ስርዓቱን አታውቀውም ማለት ነው። መልካም ይሁን። እሺ ወደ ዕለቱ ጥያቄ ልምጣ። ኦርቶዶክስ ለምን አትሆንም? ኦርቶዶክስ የማትሆንበት ምክንያት ሶስት ምክንያቶች ምንድን ናቸው? ሶስት ምክንያት ነገር። የመጀመሪያው ምክንያት ኦርቶዶክስ ቤተክርስቲያን ክርስቶስን አትሰብክም ብዬ ስለማምን ነው። እሺ ክርስቶስን አትሰብክም። ሁለተኛው ምክንያት? ሁለተኛው ምክንያቴ በመጽሐፍ ቅዱስ ላይ የመጽሐፍ ቅዱስ አካል ያልሆኑ የመጽሐፍ ቅዱስ ክፍሎችን አካታለች ብዬ ስለማምን ነው። ቀኖና ላይ ማለት ነው። እሺ ሶስተኛው ምክንያት ከቅዱሳን ጋር ያለው ግንኙነት እሱን በሚመለከት ልክ አይደለም ብዬ ስላሰብኩ ነው። ኦርቶዶክስ አልካረ እሺ አይደለም። በዚህ በእነዚህ ሶስት ምክንያት የተነሳ ኦርቶዶክስ አስታለች አይደል? ስለዚህ ኦርቶዶክስ አትሆንም። እሺ በጣም ጥሩ። ለምሳሌ መካነ ኢየሱስ ሉተራውያን ቅዱሳን በምድር ላይ ያሉትን ክርስቲያኖች በምድር ያሉትን ያስባሉ በጸሎት ብለው ያምናሉ። ይሄን ትምህርት ትቀበላለህ? አይ ቅዱሳን ያስባሉ አያስቡም የሚለው ላይ አይደለም። ግንኙነት የለንም የሚለው ላይ ትቀበላለህ? ይሄን ትምህርት አልቀበለውም። እሺ በሱ ደረጃ ከመጣ ኦኬ። እንግዲህ ኮኔክሽኑ ሳይኖር
ቅዱሳኑ በምድር ያሉትን በሰማይ ያሉትን ኮኔክሽን ሳይኖር መንፈሳዊ ግንኙነት ሳይኖር በሰማይ ያሉት በምድር ያሉትን ያስባሉ? አላውቅም እሱ አይ ህብረት አደርጋለሁ መካኒክስ ጋር ስላከኝ ኦርቶዶክስ ስታደርገው ስህተት ነው ብለህ ታስታለሽ ብለህ መካኒክስ ስታደርገው ግን አብረት አመልካለህ ችግር የለብህም እኮ ኮሌክቲቭ ነው። አሁን እነሱ ጋር እንደዚህ ያምልኩ አያምልኩ እኔ የማውቀው ነገር የለም። እኔ ስሄድ እንደዚህ ሲያደርጉ ስላላየው ማለት ነው። የእነሱን የአስተምሮ አላጠናም ነው የምልህ። ገብቶሃል? ዝም ብለህ ነው ህብረት የምታደርገው። የእኛን ታጥንተህ ህብረት አታደርግም። የእነሱ ኖርማሊ ህብረት የማደርግበትን እኮ ነገርኩ። ህብረት የማደርገው የት እንደሆነ ነገርኩ። ግን ሊሄድ ይችላለሁ፣ ሰው ከጋበዘኝ ምናምን ሊሄድ ይችላል። አይ በጣም ጥሩ። እንዲያው እንትን እሺ፣ ወደ ክሌሞችን እንጣና በማስረጃ ስጠኛለህ። እሺ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስን አሰብክም ያልክበትን ማስረጃ ስጠኝ። ክርስቶስን መስበክ ማለት ምንድን ነው ከሚለው ስንነሳ ሰው ወደ መንግስተ ሰማያት አጵሎስ ይቅርታ፣ በጣም እሱን አይደለም ዲፋይን የምታደርገኝ፣ እሱን አይደለም አንተ በምናምን የመሰለ ሳይሆን ቤተክርስቲያኑ አሰብክም ስላልክ ክርስቶስን ያልሰበከችበትን ትምህርቷን ዶክመንቷን ስጠን። ክርስቶስን የማታነሳበት ክርስቶስን የማሰብክበት ክርስቶስን በቃ አልሰብክም ብላ ዝግጅት ያደረገችበትን ክርስቶስን እንዳትሰብክ ያለችበትን ቃቱ አሰብክም ስላልክ ክርስቶስን አልሰብክም ያለችበትን ማስረጃ ላይ አይ ወደ መንግስተ ሰማያት መግቢያ ሌላ በር አለ ትላለች ማለት ነው። ጥያቄ እሱ አይደለም። ጥያቄ እሱ አይደለም። አጵሎስ የጠየቁ ጥያቄ ቤተክርስቲያኗ ክርስቶስን አሰብክም ብላ ክርስቶስን አልሰብክም አቁም ያላለችበትን ማስረጃ አለ። አይ ክርስቶስን መስበክ ማለት ምን ማለት ነው ከሚለው ሳንነሳ እንዴት እንደዛ ይሆናል? እሱ የአንተ ዴፊኒሽን ነው። ቆይ እሱ የአንተ ዴፊኒሽን ነው። እሱን እኮ ነው የምልህ። አንዴ ስለ የከሰስካት ቤተክርስቲያን አይደል አጵሎስ አይደል? እሺ አሁን ለምሳሌ እኔ አንተን ከሰስኩ። እኔ አንተን ስከስ ለምሳሌ አጵሎስ እኮ ሌባ ነው አልኩኝ። የሰማኝ ነው እየሰማሁ ነው። አጵሎስ ሌባ ማለት ነው። ስለዚህ ምንድን ነው የምትለኝ? አምጣ ስሰርቅ አየኝ አይደል የምትለው እንጂ ሌባ ማለት እኮ እንዲህ ማለት እኮ ያው ዴፊኒሽን ብሰጥ እሱ ውሸት ነው የሚሆነው። አንተ ሌባ እኮ እሱን እኮ ነው እያልኩ አንዴ ምን አልከኝ? ይኸውልህ አንተን የከሰስኩበትን ነገር በአንተ ነው ፕሮቫይድ ማድረግ ያለብኝ ኤቪደንስ አይደል? ሌባ ነህ ካልኩኝ ስትሰርቅ ማሳየት አለብኝ አይደል? አዎ ማሳየት አለብህ። እውነት ነው። ቤተክርስቲያኗ ኦርቶዶክስ ግን መስረቅ ማለት ምን ማለት እንደሆነ ተግባብተናል መጀመሪያ። አይ እንደዛማ ዲፋይን አላደርግልም። ምክንያቱም እንደዛ ካረኩማ ለእኔ ወደሚመቸኝ ሀሳብ ልመጣልክ ነው። እንደዛ አይሆንም። እንደዛ ከሆነማ ይመስለኛል ብዬ ነው ማለት ያለብኝ። አየህ አጵሎስ እኮ ሌባ ይመስለኛል አይደለም በቃ። ስለዚህ በግልጽ ነው የነገርኩህ። በቃ አሳይ። ይኸውልህ ከቤተክርስቲያኑ አሳየኝ እኮ በግልጽ ነው የነገርኩህ። ከቤተክርስቲያኑ አሳየኝ። ቤተክርስቲያኗ ከክርስቶስ ውጭ ሌላ በር አለ ትላለች ያልኩህ። ማስረጃ አስተኝ። የምን ማስረጃ ላይ ለዚህ ኦኬ ማናለ ተረት ነው ይላል ደግሞ ሌላም ተረት የሚወድ ሰው መጥቶ አሸናፊ ናስቲ ግባሽ ተረት ነው ብሎ መጽሐፍ አራተኛው አምስተኛ ክፍል መጨረስ በቂ ነው። ይሄን ለመጽሐፍ ባይዘወይ እውቀት አይፈልግም። እኔ የፈለኩ እውቀት ነው የምፈልገው። ኦርቶዶክስ ለምን አትሆንም ስለ ተረት ነው ካልከኝ በቃ ኦልሬዲ ተረት ጭንቅላትህ ተረት ይወዳል ማለት ነው። ጭንቅላትህ ከተረት ነው የሚጀምረው ማለት ነው። ተረት ባይዘወይ ኢትዮጵያዊ ተረት ዋጋ አለው። በጣም ኢትዮጵያዊ ተረት ለዛ አለው ዋጋ አለው። እና ተረት ነው ብለህ ና እሺ የግባ ወንድሜ ግባ እስቲና ኢየሱስም እኔ መንገድና እውነትም ሕይወትም ነኝ በእኔ በቀር ወደ አብ የሚመጣ የለም አለ። ጥሩ እና ግባና እስቲ ያስረዳን። እሺ ብሩኬ ነህ? ያሬድ በስህተት ነው የገባሁት። እሺ ብሩኬ ችግር የለውም። ሰላም ላንተ ይሁን። ግን እሺ ሰላም ልበል በዛው። እሺ ብሩኬ ችግር የለውም። እሺ አሸናፊ አቤት። ሰላም ነው ወንድሜ?
እግዚአብሔር ይመስገን ሰላም። እግዚአብሔር ይመስገን። ከቤተ እምነት ነህ? እሺ ወንድሜ። ከፕሮቴስታንት። የት ነው ህብረት የምታደርገው? ቃለ ሕይወት። ቃለ ሕይወት። እስቲ እሺ ወንድሜ አንድ ነገር ልንገርህ። ለምሳሌ አንድ ሰው መጣና ኦኬ የሆነ ነገር ሊያስተምር ፈልጎ አንተን የምታደርገውን ነገር ተረት ነው ብሎ ጀመረብህ። ታዳምጠዋለህ? ኢንተረስት ይኖራል ለማዳመጥ? እሱ ሰው ፍላጎት ይኖራል? ገና ልክ ንገረኝ እለዋለሁ። ምን አልከኝ? ተረቱን ንገረኝ እለዋለሁ። በጣም ጥሩ። ስለዚህ ነው አሁን በጣም ጥሩ። ስለዚህ ነው የጴንጤ ተረት እነግርሃለሁ። አንተ ደግሞ የኦርቶዶክስ ተረት አለ ብላል ትነግረኛለህ። በእሱ እንስማማ? ንገረኝ። ምን አልከኝ? ለኔ ተረት ስላልሆነ ለኔ ተረት ስለታምን ተናገርከኝ። ለምን ብዬ አንተ እነግርሃለሁ። ስሜታዊ ነው መሰለኝ። እሺ እሺ፣ ችግር የለውም ወንድሜ። ጥሩ ስሜታዊ ይሁን። እሺ ወንድሜ ይሁን፣ ችግር የለውም። ኦርቶዶክስ ነበርክ በፊት? አይ ኦርቶዶክስ አልነበርኩም፣ ግን ቤተሰቦቼ ኦርቶዶክስ ናቸው። ኖ እኔ ስለአንተ ነው፣ ስለ ቤተሰቦች አያገባኝም። እግዚአብሔር ይጠብቅልህ። ስለአንተ ነው። አሜን አሜን። አይ እኔ ኦርቶዶክስ አይደለሁም፣ አልነበርኩምም። አሁንም ጴንጤ ነኝ፣ ወደፊትም ጴንጤ ነው የምሆነው። ግን ያው የእናንተን ትምህርት አንዳንድ ጊዜ አያለሁ፣ እከታተላለሁ በሚዲያ ያው ብዙም። ቆይ አንዴ ቆይ። ጥሩ እሺ፣ ጥያቄ ልጠይቅህ እስቲ። ኦርቶዶክስ የማትሆኑባቸውን 3 ምክንያቶች ንገረኝ። ኦርቶዶክስ የማልሆንባቸው የመጀመሪያው 3 ምክንያቶች ማርያም ስለማታማልድና ማርያም ስለማታማልድ ከሞት ስለማታድን። ማርያም ምን አልከኝ? ስለማታማልድና ከሞት ሰውን ከዘላለም ፍርድ ስለማታድንና ለዛ ነው የመጀመሪያው አንዱ እሱ ነው። እሺ በመጽሐፍ ቅዱስ ላይ ሁለተኛው ሐዋርያቶች ስለ ማርያም ምንም አይነት ነገር በመጽሐፍ ቅዱስ ላይ ስላላስቀመጡ የእግዚአብሔር የኢየሱስ ክርስቶስ እናት እንደሆነች ብቻ ስለተገለጠ ሌላውን መንገድ እናንተ ስለምትከተሉ በዛ የተነሳ ወደ ኦርቶዶክስ እና ሶስተኛውና የመጨረሻው ያው በቅዱሳን አማላጅነት እናንተ ታምናላችሁ። ያ ደግሞ በመጽሐፍ ቅዱስ ላይ አልተጻፈም። በመጽሐፍ ቅዱስ ላይ አባቶች ሐዋርያቶች ለኛ ጽፈው ካሳለፉት ውጪ ስለምታስተምሩ ወደዛ ያው በቅንነት ነው። አይዞ ችግር የለውም። ያው በቅንነት ነው የማዳመጥ፣ ችግር የለውም። እስቲ አንተ መካነ ኢየሱስ ሄደህ ታውቃለህ? መካነ ኢየሱስ ሄጄ አላውቅም። መሄድ ትፈልጋለህ እዛ? ያው ድሉና ጊዜ ባገኝ እኔ ሄዳለሁ። ግን ያው ያለሁበት ቸርች በቂ ትምህርት በጌታ ያለች ናት አይደለ? የስህተት ትምህርት የለባትም አይደል? እንደኔ የለባትም ብዬ አስባለሁ። ኦኬ እሺ። ሉተሪያን እና መካነ ኢየሱሶች ከጴንጤቆስታል ከእናንተ የሚለያቸው አንደኛው መሰለ፣ በሰማይ ያሉ ቅዱሳን በምድር ያሉትን ክርስቲያኖች በምርጭ በጸሎት ያግዛሉ ያስባሉ ብሎ ያምናሉ። ተሳስተዋል ወይስ ልክ ናቸው? ያው ተሳስተዋልም ልክ ናቸውም ልል በቂ እንትን ግንዛቤው የለኝም። ለዛ ደግሞ እኔ የራሴን አስተምሮ ነው ያው እኔ ያለሁበት ነው በቸርች ላይ የማውቀውን ነገር ነው የምናገረው። የኔ ቸርች አየው እንዴት እንደሆነብህ። አሁን ቅድም ስለኛ ስታወራ ልብህን ሞልተህ ደረትህን ነፍተህ ሆነ የማታውቀውን ኦርቶዶክስ አልነበርክም ሆነ የማታውቀውን ስህተት ናችሁ ተሳስታለች ኦርቶዶክስ አልክ። አሁን መካነ ኢየሱስ ሳመጣብህ አንዴ ቆይ፣ መካነ ኢየሱስ ሳመጣብህ ምን አልክ? አይ እኔ የማውቀው የራሴን ቸርች ነው መካነ ኢየሱስ እንዲህ ብላ ምናምን እያልክ አየኸው። ኦኬ
አልሰማውማ የእነሱን ስላላየውና ስላልሰማው ትምህርታቸውን። የእናንተን ግን ሚዲያ ላይ ሁሌ ሲነገር ያው እናንተም ስታስተምሩ ስለማይ ከዛ የተነሳ ነው እንጂ እንዲሌለ ቻልኩት። የእነሱንም አይቼ ሰምቼ ቢሆን ተምሬ ቢሆን የእናንተን ያው እንደ ትምህርት በዚህ ሚዲያ ላይ ሁሉም ሰው የሚያውቀው ነው። እየተማርን ነው፣ እየሰማን ነው። የእነሱን ላሳየኝ መግለጫቸውን አሁን ብታሳየኝም ደስ ይለኛል። ግን እኔ አሁን በዚህ ሰዓት ላይ ብትነግረኝ እንዲህ ብለህ ብታስረዳኝ ምናልባት አሁን ብዙ ሰው ነው እንደኔ ተቃዋሚ። አሁን እኔ ብቻ አይደለም። እኔ ስላንተ ነው ወንድሜ። ቆይ ተያይዘህማ አጥፍቶ ጠፊማ እንዳትሆን። ስላንተ ብቻ ነው የምናወራው። እኔ ብቻ አይደለሁም። ሌሎቹ ሲመጡ ደግሞ ከሌሎቹ ጋር አንተ ለብቻ አውራኝ፣ ስለ ራስህ ብቻ አውራ። ኦኬ ቶ ለማለት አየህ፣ ልክ ሲመጣብህ የመካነ ኢየሱስ ወደኋላ ማለት ጀመርክ። ላሳይ ስለ ይቅርብኝ ምናምን አልክ። በቃ ይቅርብ ቶ አላልኩም። ይቅርብኝ አላልኩም እኮ ላሳይህ። አሳየኝ፣ አስተምረኛው። እንዲህ ነው እዚህ ጋር ስተት አለ ወይ የለም ብለህ ጠይቀኝ። እኔ ደግሞ ካለ በእኔ መገንዘብ አለ እላለሁ፣ ከሌለም የለም እላለሁ። እሺ በጣም ጥሩ። ስለ ቡክ ኦፍ ኮንኮርድ የመጽሐፈ ስምምነት አንብበህ ታውቃለህ? አላውቅም። መጽሐፍ ቅዱስ ብቻ ነው ማነበው። ነው ቤተ እምነት የእምነት መግለጫ የላትም እንዴ? ሙሉ ወንጌል አላት። ግን እኔ ያው በመጽሐፍ ቅዱስ ላይ ነው ትኩረት። እሱን አንብቤው ያው እሱንም ስላልጨረስኩት በሱ ላይ ነው ትኩረት አድርጌ እያነበብኩ ያለሁት። መጽሐፍ ቅዱስን ነው። የእምነት መግለጫ መጽሐፍ ከመጽሐፍ ቅዱስ የወጣ አይደለም እንዴ? የተቀዳ አይደለም? የሙሉ ወንጌል ያለባት ቸርች አላነብም ማለት ሳይሆን እሱን አላነበብኩም። በዚህ ሰዓት እኔ የማነበው መጽሐፍ ቅዱስ ላይ ነው፣ ትኩረቴ ነው እያልኩ ያለሁት። ይሁን እሺ፣ በቃ ጥሩ። እሺ አንዳንድ ጥቅሶች ላሳይህና፣ እሺ እኔ አንድ ጥያቄ ልጠይቅ። ቆይ ሶስት የጠየቀኝን እኮ ላሳይ ነው፣ እነሱን ልመልስልህ። አንዴ ሶስት ነገሮች አስቀምጥልኝ አይደለ? ማርያም ስለማታማልድ ነው ጴንጤ ኦርቶዶክስ ማለት ነው አልከኝ። ቅዱሳን አማላጅነትን ስለማልቀበል ነው አልከኝ። ሶስተኛው ምን ነበረ? ሶስተኛው መጀመሪያው ማርያም ስለማታማልድ ነው አልኩ። ሶስተኛው ደግሞ የማርያም አማላጅነት በመጽሐፍ ቅዱስ ላይ ስላልተጻፈ ነው። እናም ደግሞ ሐዋርያቶቹ እሺ ገባኝ። እሺ ለምሳሌ እንደዚህ እናድርግ እስቲ አንዳንድ ጥቅሶች ላሳየህ። እሺ አንዳንድ ጥቅሶች ላሳየህ። ቅዱሳኑ በህይወት እያሉ ወደ እነሱ መጸለይ ስህተት አለው ወይስ የለውም? ቅዱሳኑ በህይወት እያሉ በምድር ላይ ከኛ ጋር እያሉ ወደ እነሱ መጸለይ ስህተት አለው? ስህተት አለው? ቅዱሳኑ በህይወት ምድር ላይ እያሉ እከሌ እኔን አማልደኝ፣ አሁን እሱ እኔ ጋር በሌለበት ሰዓት ላይ እሱ ሌላ ቦታ ሆኖ እከሌ እንዲያማልደኝ ብዬ ለምሳሌ ሐዋርያት አንድ ሰው ወደ ሐዋርያት ቢጸልይ ስህተት ነው በመጽሐፍ ቅዱስ? ቢነግር ስህተት አይደለም። ግን ሐዋርያት አጠገቡ ላይ ሳይኖር ለምሳሌ አሁን ጴጥሮስ ወይ አንተ አማልደኝ ብዬ እኔ ጴጥሮስ ምድር ላይ ያለ ወደሱ አልጸልይም። ላሳይህ። ግን እሱ አጠገቤ ላይ ላሳይህ። ሐዋርያት ሥራ ምዕራፍ 16 ላይ ነው ያለሁት። ሐዋርያት ሥራ ምዕራፍ 16 ቁጥር 9። ኦኬ ይኸው ምን ይላል? ራእይም ለጳውሎስ በሌሊት ታየው። አንድ የመቄዶንያ ሰው ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምነው ነበር ይላል። አየሁት። እሺ ይሄ መቄዶንያ ሰው አጠገቡ ጳውሎስ ነበር? አልነበረም። አልነበረም። ጳውሎስ በሌለበት ታዲያ ለምንድን ነው የሚለምነው ጳውሎስን? ያው ራእዩን ለጳውሎስ ጌታ መሰለኝ ያሳየው። ራእይ ማለት ነው። ራእይ ማለት የሆነን ነገር ማየት ይመስለኛል። የሆነ የሚሆነውን ነገር ከፊት ወይም ደግሞ የሚሆነውን ነገር ማየት ይመስለኛል። ራእይ እንደዛ ነው ይመስለኛል። ራእይ ማለት የምትሰማው፣ የምታዳምጠው፣ የምታየው ማለት ነው አይደል?
አዎ እንደዛ ይመስለኛል። ያው በጣም ጥሩ። ራእዩን የሚገልጠው ማን ነው? ፈጣሪ ነው ራእዩን የሚገልጠው። ራእዩን የሚገልጠው ማን ነው? ፈጣሪ አይደለ? ለቅዱሳኑ የሚገልጥላቸው ፈጣሪ ነው አይደል? አዎ እንደዛ ነው። እሺ ለጳውሎስ ምንድነው የገለጠለት? እግዚአብሔር ለጳውሎስ ምንድነው የገለጠለት? ወይ ምንድነው ያሳየው ለጳውሎስ? ያ ሰው ኦኬ አይዞ አየኸው። አሁን አንተ እንደዚህ እንዳትለኝ አሸናፊ፣ አንተ እንደዚህ እንዳትለኝ። ቃሉ የሚለውን ብቻ ፍታልኝ። ጥያቄ እግዚአብሔር ለጳውሎስ ምንድን ነው ያሳየው የገለጠለት? ለጳውሎስ ያሳየው ያ ሰውዬ ጳውሎስን እየለመነው እንደሆነና ወደ እነሱ ሄዶ እንዲያማልድ እንትን ለምን ወደ ጳውሎስ የሚለምነው ሰውየው? ለምን ወደ እግዚአብሔር ለምን? ለምን ጳውሎስ በሌለበት ወደ ጳውሎስ እንዴት ነው የሚለምነው? ጳውሎስ እኮ የለም አጠገቡ። ጳውሎስ አጠገቡ የለም እኮ የለም። እሱንማ እኔም አልኩኝ እኮ ጳውሎስ አጠገቡ የለም። ወደ ጳውሎስ እየለመነ ነው። ይሄንን ደግሞ እየለመነ እንደሆነ እግዚአብሔር ለጳውሎስ ገለጠለት፣ አሳየው። ያ ሰው የመቄዶንያ ሰው እየለመነው እንደሆነ እየተማጸነው እንደሆነ እግዚአብሔር ለጳውሎስ ገለጠለት አይደል? አዎ 27 ንግድ ላይ ሆነ ነው እንዴ የምታወራው? 27 እየሰራው ስለሆነ ነው። እሺ አሁን ጥያቄ መልስልኝ። ይሄ ሰው ጳውሎስን ሲለምነው ጳውሎስ አጠገቡ ነበር ወይስ አልነበረም? እግዚአብሔር ሊገልጥለት ወደደ። እኔ ወደ እግዚአብሔር ጸልዮል ብዬ ነው እንደኔ አስተሳሰብ ማስበውና እግዚአብሔር አሸናፊ እኔ የተጻፈው ነው የጠየቁ። ይሄ ሰው ሲለምን የነበረው ጳውሎስም ነው አይደለ? ይኸው እዚህ ጋር የክርስቶስን ስም አልጠራም፣ የእግዚአብሔርን ስም አልጠራም። የጠራው የማንን ስም ነው? የጳውሎስን አይደለ? ጳውሎስ አጠገቡ ነበረ፣ በአካል አጠገቡ ነበር። እሺ ተሳስቷል ሰውየው። በአካል የሌለውን ጳውሎስን ወደ ጳውሎስ መጠየቁ ተሳስቷል። እንደኔ ወደ ፈጣሪ ነው መጠየቅ የነበረበት ስላለው ተሳስቷል ብዬ ነው ማስበው። እኮ አሽዬ ግን ደፋር ነህ ወንድሜ። በስመ አብ በጣም 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 ደፋር ነህ። ደፋርነት አይደለም። እኔ ሰው ወደ ሰው እኔ አልጸልይም። አሁን ብዙ ቅዱሳኖች ሊኖሩ ይችላሉ። እኔ ከሊያ ማልደኝ ብዬ በቸርች ወዳለ ሰው አልጸልይም። ምክንያቱም ከዛ ሰው ቀርቦ ወደ እኔ ሰው ጻድቅ አሸናፊ እኔ የጠየኩ የተጻፈውን የጠየኩ የተጻፈውን የጠየኩን ተሳስቷል እያልከኝ ነው። የተሳሳተ ነገር እግዚአብሔር ለጳውሎስ ይገልጥለታል እንዴ? ነው የጸለየው እያልኩ እኮ ነው። እግዚአብሔር ለጳውሎስ ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምነው ነበር። ማን ነው ቆሞ የሚለምነው? ሰውየው። ማን ነው ቆሞ የሚለምነው? ጳውሎስን ነው እኮ አልኩ። ጳውሎስ እኮ የለም አጠገቡ። አይ በቃ ይሄ ይዝለለኝ አባ። እኔ መረዳት እንደዛ ነው ማስብ። ይዝለልህ። ጥሩ እሺ፣ ሌላም ልጨምርልህ እስቲ። ማቴዎስ ወንጌል ጥያቄ አለ። እኔ ብዙም እንትን ለማለት ሳይሆን አንዴ ቆይ፣ ያነሳቸውን ነጥቦች እኮ እያሳየው እኮ ነው ወንድሜ። እሺ ማቴዎስ ወንጌል ምዕራፍ 18 ቁጥር 10 ደግሞ አንድ ነገር ላሳየህ። ማቴዎስ ወንጌል ምዕራፍ 18 ቁጥር 10 ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና ይላል። እሺ የእግዚአብሔርን ፊት መላእክቱ ለምንድን ነው የሚያዩት? በዚህ አውድ በዚህ ክፍል ይቅርታ አንዴ ድገምልኝ። ስራ ላይ ሆነ ከሆነ ፕሊዝ አታድክመኝ፣ ወይ ሌላ ቀን ስትረጋጋ መጥተህ መቀጠል እንችላለን። እሺ ስማኝ፣ ማቴዎስ ወንጌል ምዕራፍ 18 ቁጥር 10
ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ። መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያሉ እላቸዋለሁና። ኦኬ፣ መላእክቱ የእግዚአብሔርን ፊት የሚያዩት ስለማን ነው? ለነሱ በምድር ስላሉት። የእግዚአብሔርን ፊት ያሉ መላእክቱ ማለት ነው። ስለ በምድር ስላሉት ሰዎች ስለነዚህ ስለተናቁት ታናናሾች መላእክቱ የእግዚአብሔርን ፊት ያሉ ሲባል ምን ያደርጋሉ ማለት ነው? ያያሉ ሲባል ያያሉ። የኔ ፍቺ ነው እንደኔ እንደራሴ ማለት ነው። ያያሉ ማለት ፈጣሪ ያያሉ እንደማለት ነው። ሌላ እዛ ጋር የተብራራ ስለ ሰዎቹ ፈጣሪን ያያሉ ማለት ነው። እንደኔ መረዳት ያያሉ ነው። ያያሉ ነው እንደኔ መረዳት። ሌላ የተባለ ነገር ስለሌለ እዛ ጋር ማየት ማለት መላእክት የእግዚአብሔርን ፊት ያያሉ ማለት ነው። ለምንድን ነው የእግዚአብሔር ፊት ያያሉ ማለት? እኔ አንተን እያየው ከሆነ እኔ አንተን እያየው ነው። ሌላ አንተን እያየው ነው ማለት አንተን እየለመንኩ ነው ማለት አይደለም። እንደኔ እንደዛ ነው። እሺ ላሳያን፣ ሌላ ተቆል ላሳይ። ችግር የለውም። እሺ ቆይ ላሳይ። እሺ ማየት ዝም ብሎ አፍጦ ማየት ነው ካልክ እንግዲህ እስቲ አንድ ክፍል ላንብብልህና እንዴት አድርገህ እንደምትፈታ ታሳየኛለህ ማለት ነው። ኦኬ እሺ ዳዊት በመዝሙሩ ፊትህን አየዋለሁ ዕለት ዕለት ፊትህን አየዋለሁ ሲል ምን አላለው እያለ ነው ወንድሜ? ዕለት ዕለት ፊትህን አየዋለሁ ማለት ያው እግዚአብሔርን እንደማመስገን ዕለት ዕለት ፊትህን አየዋለሁ ማለት አየዋለሁ እኮ ነው። ሌላ አንተ ሌላ ልሰጠው የፈለከውን ፊት አላወኩም። ፊትህን አየዋለሁ ማለት አሁን ምን ማለት ነው? ዕለት ዕለት ፊትህን አየዋለሁ ማለት ያው ከኔ ጋር አለ እንደማለት ነው። ፊቱን እኔ ሁሌ አንተን ፊትን ማይ ከሆነ አንተ ከኔ ጋር ነህ ማለት ነው። እንደዛ ነው ማለት ነው። አንተ እግዚአብሔር ፊት ያለ አንተ ምሳሌውን ነው እየነገርኩ ያለሁት። እሱ እንደዛ ካለ ፊቱን ዕለት ዕለት የሚያየው ከሆነ አንተ እግዚአብሔርን ፊት ያለ እግዚአብሔር ከዳዊት ጋር ስላለ ነው። ዳዊት ዕለት ዕለት እግዚአብሔርን ፊት እያየ የነበረው። ችግር የለውም። አንተ እግዚአብሔርን ፊት ያለ እኔ ጻድቅ ላልችልም እኔ እንደዛ ያው እግዚአብሔርን ፊት ማየት የሚቻለው ጻድቅ ነው ብዬ አስባለሁ። እግዚአብሔር ደግሞ በብዙ መንገድ ይታያል። እንዲህ ፊት ለፊት እግዚአብሔር አይመስለኝም። እሺ መላእክቱ በእግዚአብሔር ፊት ይቆማሉ ሲባል ምን ያደርጋሉ ማለት ነው? ይቆማሉ ከተባለ ይቆማሉ ነው ማለት ነው። በእግዚአብሔር ፊት ላይ ይቆማሉ ከተባለ ይቆማሉ ነው። ሌላ ምን ለማድረግ ነው የሚቆሙት? ለምስጋና፣ ለዝማሬ፣ ለጸሎት ለምን ነው የሚቆሙት? ለተልኮም ሊሆን ይችላል። ይቆማሉ ነው የተባለው። መላእክቱ እግዚአብሔር ፊት ይቆማሉ ከተባለ መቆም ማለት ደግሞ ያው ማምለክ አይደለም። መቆም ማለት ያው ለብዙ ነገር ሊሆን ይችላል። ያንን ልፈታ አልችልም። ይቆማሉ ከተባለ ይቆማሉ ነው። የኔን መረዳት በራሴ ወስዳለሁ። እሺ ለምሳሌ ጥሩ ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ እንዲህ ይላል፣ ያው በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል ይላል። ስለ ሕዝብ ልጆች ሚካኤል ይቆማል ማለት ነው። ስለ ሕዝብ ልጆች ሚካኤል ይቆማል ማለት እንደ እኔ መረዳት ያው ስለ ሕዝብ ልጆች ሚካኤል የሚቆም እኔ እንጃ እኔን እንደዚህ ቢፈታው ህዝቦች ሚካኤል ይቆማል ነው በቃ። የሚያደርገው ነገር ያ የሚያደርግ ነገር እንደዚህ ያደርጋል። ለምን ይቆማል? ወይም ደግሞ ድምጽ ምንም አይሰማም ይቆማል አልልም። ይቆማል ከተባለ ይቆማል። እሺ በቃ እንደዛ ነው የምታስበው? አይሰማም? አዎ ይሰማኛል። ምንድነው? አዎ እንደኔ መረዳት
ይቆማል ተብሎ እዛ ጋር ስለዚህ ነገር ይቆማል የሚል ነገር ከሌለ እኔ የራሴን መረዳት ወስጄ ሚካኤል ስለ ህዝብ ሊያማልድ ይቆማል ብዬ አልልም። እሺ ጥሩ። ሌላ ደግሞ ልጨምርልህ። የመጨረሻ ጥቅሴ ነው መዝሙር 106 ቁጥር 23 ላይ ይመስለኛል። አዎ እሺ፣ እንዲህ ይላል ያው እንዳያጠፋቸው ቁጣውንም ይመልስ ዘንድ የተመረጠው ሙሴ በመቅሰፍት ጊዜ በፊቱ ባይቆም ኖሮ ያጠፋቸው ዘንድ ተናገረ ይላል። ምን ማለት ነው? ልድገምልህ። እንዳያጠፋቸው ቁጣውን ይመልስ ዘንድ የተመረጠው ሙሴ በመቅሰፍት ጊዜ በፊቱ ባይቆም ኖሮ ያጠፋቸው ዘንድ ተናገረ። ምን ማለት ነው? ስለ ቁጣውን ሙሴን አይቶ ፈጣሪ እንዲምር ማለት ነው። በቃ እግዚአብሔር ሙሴን አይቶ እንዲምር ሙሴ በፊቱ ላይ ቆመ። ምክንያቱም ሙሴ የእግዚአብሔር ተላላኪ ስለሆነ ወደ እነሱ በሚመጣ እግዚአብሔር እነሱን ሊቀጣ በሚመጣበት ሙሴ ፊት ለፊት ላይ ቆመ። እግዚአብሔር ሙሴን አየ፣ እነሱን ይቅር አላቸው። እንደኔ መረዳት ያው ስለዚህ ሙሴን ስላየ ሙሴን ስለ ህዝቡ ሙሴ በእግዚአብሔር ፊት ቆመ ማለት ነው አይደለ? ጠየቀ፣ ለመነ፣ ጸለየ ማለት ነው አይደል? ማለደ፣ ጠየቀ፣ ለመነ። አሁን ወደ እኔ የሚመጣውን ነገር አንተ ለኔ ልትከላከል በእኔ ፊት ላይ ከቆምክ ያ ነገር አንተን ስለሚደርስ አንተን አልፎ ነው እኔ ጋር የሚመጣው። ለዛ አሼ ምንድን ነው የምታወራው? እግዚአብሔር ፊት መቆም ማለት ሙሴ እግዚአብሔርን በቃ ከልሎ መቆም በቃ የሆነ በሰውነቱ መሸፈን እንደዛ ነው ያሰብከው? እንደዛ እያልኩ አይደለም። ሙሴ በእግዚአብሔር ፊት የቆመው እግዚአብሔር ሙሴን አይቶ ህዝቡን እንዲምርና ያው ከሙሴ ጋር ያለውን ህብረት አይቶ ፈጣሪ ያው ሙሴ በፊት ለፊቱ መቆም ማለት እግዚአብሔር እኔን ቀድመ እንደኔ መረዳት ከነሱ ቀድመ እኔን ውሰድ እንደማለት ያው እግዚአብሔርን በእግዚአብሔር ፊት ላይ እንደመቆም እግዚአብሔርም ያንን የሚረዳ እንጂ እግዚአብሔርን ሙሴ በፊት ለፊት ላይ ቆሞ ለምን ለነሱ ጥፋት ወይም አማለደ ብዬ እዚህ ጋር የሚለውን ቃል ነው እኔም የምቀበለው። ያ ማለት አሸናፊ ወንድሜ በቃ ምን እናደርግ መሰለህ? አይ ቲንክ ይበቃናል። አቤ ብዙ ነገሮችን እንደኔ ብቻ ነው። አንዴ ስማኝ፣ ቆይ አንዴ ስማኝ። ሁሉን ነገር እንደኔ አያውን እንደ ፕሮቴስታንት እየተቸገራችሁ አላችሁ። አንዴ ስማኝ አሸናፊ፣ እያዳመጥከኛ እንደ ፕሮቴስታንት እየተቸገራችሁ ያላችሁት ሁላችሁም የራሳችሁን መረዳት እያስቀመጣችሁ ነው። አንተም እንደኔ ትላለህ፣ ያም እንደኔ ይላል፣ ይሄም እንደኔ ይላል። እንደኔ መገለጥ፣ እንደኔ መታየት እያለ የራሱን ፍቺ እያስቀመጠ የተለያየ ትርጉም ይሰጣል። አየህ፣ ግን እንደ ቤተክርስቲያን ይሄን ቤተክርስቲያን ምን ብላ ተረጎመችው፣ ይሄን አባቶች ምን ብለው ተረጎሙት የሚለውን ትርጓሜ ታውቀዋለህ አሸናፊ? እኔ አላውቀውም። አታውቀውም? በቃ ጥሩ። ጥያቄ ልቀበልና እሺ አመሰግናለሁ። እኔ አሁን መጠየቅ የፈለኩት አንድ ነገር ነው። እሱም መጽሐፍ ቅዱስ ላይ ማርያም ታማልዳለች የሚል አለ ወይ የሚለው ነው። አንተ አሁን የለም ልትለኝ ነው። ሌላ አለ ወይ ማርያም ታማልዳለች? እሺ ማማለድ ማለት ነው። ማማለድ ማለት ነው መለመን ማለት ነው። ስለ አንተ መለመን ማለት ነው። ማማለድ ማለት መጸለይ፣ መለመን ማለት ነው አይደል? አዎ፣ ስለ አንተ መለመን። በጣም ጥሩ። እሺ በጣም መልካም። መጀመሪያ ድንግል ማርያም የመጀመሪያ እንደው ምልጇን የለመነችው የመጀመሪያ ምልጇ የመጀመሪያ ስለ ሰዎች የጠየቀችው በቃና ዘገሊላ ሰርግ ቤት ነው አይደል? የመጀመሪያው ምን አልከኝ? በስጋ ሳለች። አዎ። ስለዚህ በስጋ ሳሉ ቅዱሳን ስለኛ ይማልዳሉ ብለህ ታምናለህ? ትቀበላለህ? መሬት ላይ በምድር ላይ ስለኔ ወደ ፈጣሪ በምድር ላይ ሆኖ ስለኔ ወደ ፈጣሪ እንዴ እኔ ቀጥታ መናገር ይችላል አይደል የምትሉት? እንደ ፕሮቴስታንት እኛ ቀጥታ ከእግዚአብሔር ጋር ማውራት እንችላለን፣ አማላጅ አያስፈልገንም አይደል የምትሉት? ምን ይሰራላል በምድር ላይ አማላጅ? እንደዛ ነው እኔ ማሰብ። አይ አሺ ችግሩ መሰለ እንዳ በቃ የእንደኔ ትርጉም እየሰጠኝ ስለሆነ
እንደኔህን ተወና፣ ለማንኛውም ስለ ምልጃ የሚለውን ኮንሰፕት ላስረዳና በቃ እንጨርስ። እኛ ምን እናምናለን መሰለ አሼ ስማኝ፣ እኛ መጽሐፍ ቅዱስ ብቻ አይደለንም፣ የተጻፈ ብቻ ምንም አይደለንም። ለምሳሌ በመጽሐፍ ቅዱስ ብዙ ያልተጻፉ ነገር ግን የተገለጡ ትምህርቶች አሉ። የቅዱሳን ምልጃ የተጻፉ አሉ፣ ደግሞ በትምህርት መኩን የተቀመጡ አሉ። ኦኬ ለምሳሌ አሁን አንተ ጠይቀ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው የሚል ጥቅስ ተጽፏል አለ ቃል በቃል በግልጽ ስለነበረ ነው አለ ወይ ቃል በቃል የተጻፈ አለ ሳይሆን ስላየን ተረድተናል አይተናል አለ ወይ ነው ያልኩህ አሸናፊ ረዳት ቆም እንደሆነ ነው ጌታ በቃ አሸናፊ በጣም እያደከምከኝ ነው። ድምፅህ አይሰማ ያልኩህን ሰምተኛ? አዎ አንተ አለ ወይ ያልከኝ ነው። እኔ ደግሞ መጽሐፍ ቅዱሱ እንዳለ እንደዛ የሚያስረዳን ግን ማርያም አማላጅ እንደሆነች የሚያስረዳበትን ለእኔ ንገረኝ ነው። ጥቅስ ስጠኝ። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው የሚል ቃል በቃል ጽሑፍ ጥቅስ ስጠኝ። አንተ ጴንጤ ስለሆንክ የተጻፈ ብቻ አማኝ ስለሆንክ ቃል በቃል ጥቅስ ስጠኝ የተጻፈውን። እሱ እኮ አምላክና ሰው እንደሆነ እናንተም እንደዛ ነው። አልጠየኩም አሸናፊ። ኧረ በስመ አብ። በቃ እሺ አትጥፋኝ ነው ጌታ። እሺ በሌላ ቀን እንገናኛለን። በቃ አዳምጠኝና መውጣት ትችላለህ። የቅዱሳን ምልጃ በአንደኛ ቆሮንቶስ ላይ እንደተጻፈው በደንብ ስማኝ ላጠቃልልህ። እኛ በሩጫችሁን የጨረሱት ቅዱሳንና በሩጫ ያለነው ክርስቶስ አካል ላይ ያለ ነው ብለን እናምናለን። ኦኬ ክርስቶስ አካል ላይ ያለ ነው። ቅዱሳን በአጸደ ነፍስ ያሉ ቅዱሳን በስጋ ስላረፉ ከአካልነት አይጎርሉም። ስለዚህ ቅዱስ ጳውሎስ ይህን ሲናገር በብልቶች መካከል አስተውል፣ በብልቶች መካከል አንዱ ብልት አንዱን ብልት ያስብ፣ አንዱን ብልት አንዱን ብልት ያግዘው። አንዱ ብልት ቢሰቃይ ብልቶች ሁሉ አብሮ ይሰቃያሉ። አንዱ ብልት ቢከብር ደግሞ ብልቶች ሁሉ አብሮ ደስ ይሰኛሉ፣ ይከብራሉ ይላል። አየህ፣ እናንተም ደግሞ የክርስቶስ አለ። አየው፣ ክርስቶስ ላይ ያለን ብልቶች ነን። ማ ለምሳሌ አሼ ስማኝ፣ ቅዱስ ጳውሎስ ክርስቶስ ላይ ያለ ብልት የአካሉ ብልት ነው ወይስ አይደለም? አንተ የአካሉ ብልት ነህ አይደለህም? እሺ ቅዱስ ጳውሎስ በስጋ አለመኖሩ አሁን ከኛ ጋር አለመኖሩ ከክርስቶስ አካል ብልት ከመሆን ያስወጣዋል ያስቆርጠዋል? አያስቆርጠውም። አንዴ ቆይ አንዴ አያስቆርጠውም። በጣም ጥሩ። ካላስቆርጠው እስቲ ይህን ክፍል ላንብብልህና ትፈታልኛል። ሚላ መሰለ ብልቶች እርስ በእርሳቸው በትክክል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደሎ ብልት የሚበልጥ ክብር እየሰጠ እግዚአብሔር አካልን አገጣጠመ። ብልቶች እርስ በእርስ ይተሳሰቡ ይላል አሸናፊ። ይሰማል? ይሰማል። እሺ አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር አብረው ይሰቃያሉ ይላል አይደለ? ብልቶች ሁሉ ያሉት ምን ላይ ነው? አካሉ ላይ አይደል ያሉት? አዎ አካሉ ላይ ነው ያሉት። አካሉ ላይ ያሉት ብልቶች ሁሉ በሰማይም በምድርም ያሉት፣ በሰማይ ቅዱሳን ሩጫ ጨረሱ፣ በምድር ደግሞ እኛ በሩጫ ላይ ያለንን አይደለንም ብልቶች የተባልነው። ምሳሌ እንደ ምሳሌ የሰውን ቦዲ የሰውን ሰውነት እንደመውሰድ ይመስለኛል። አሁን ኧረ እባክህ አሸናፊ። ኦኬ ይመስለኛል እስከ ግምት ይመስለኛል ካልክ ምንም አሁን ድካም ነው። በቃ ምን እናድርግ መሰላሽ? በሌላ ቀን እንገናኛለን። ወንድም አለም አትጥፋሽ፣ እየመጣ ተከታተል። እልሱ አልነግረኝም የማርያም አማላጅነት። አዎ ነገርኩህ። እያዳመጥከኝም አይደለም። ሲጀመር ደግሞ ምንም ዝም ብሎ የራስን ትርጉም እየሰጠ ነው እና እንዴት አድርጌ ላስረዳ እንደምችል አላውቅም። እሺ አንድ የመጨረሻ እንዲያው ስለፈለግ አንድ የመጨረሻ ልሞክርህ። እሺ ስማኝ፣ በብልት የተመሰሉት እነማን ናቸው? መልስልኝ፣ ቶሎ ቶሎ መልስልኝ።
ህዝብ ነው እኛ ነን የተመሰልነው ብዬ ነው ማለት እንደዛ። ምድር ላይ ያሉት ክርስቲያኖች ብቻ ወይስ በሰማይም በምድርም ያሉ? ያው በሰማይ በምድር ያሉ የእግዚአብሔር አካላት ሁሉ ያው እንደ ብልት ይመስለኛል። በጣም ጥሩ። እሺ ብልቶች ሁሉ አንዱ ብልት ሲሰቃይ ብልቶች ሁሉ አብሮ ይሰቃያሉ ይላል አይደል? እንደ ሰውኛ ምሳሌ የተሰጠበት መንገድ ነው። ለምሳሌ አሁን የኔ ሰው ይሰቃያሉ ማለት ነው ንገረኝ። አንዱ ብልት ሲሰቃይ ብልቶች ሁሉ ይሰቃያሉ ማለት እንደኔ አሁን የታመንኩ አንዱ እጄ ቢኖር ሌላ እኔ ስለ እጅ ስለ እግር አልጠየቅኩም። ፕሊዝ አሸናፊ የጠየቅኩ አንዱ ብልት አንዱ ክርስቲያን ቢሰቃይ ክርስቲያኖች ሁሉ አብሮ ይሰቃያሉ ማለት ነው። እሺ ያንተን መረዳት ለኔ ያስረዳኝ። አላስረዳም፣ ያንተን ንገረኝ። መልሱ እዛ ስላለ ነው ንገረኝ። መልሱን እኮ ነው ነገርኩ። አሁን እዚህ ጋር ብልት ብሎ ወደ ስቃይ ያመጣበት መንገድ ከኛ ከሰውነታችን አካል አንዱ ብልት ቢሰቃይ የሰውነት አካላችን ሁሉ እሺ እግዚአብሔር ይስጥልኝ። እሺ ወንድሜ ምንም ማውራውም እየሰማኸኝ አይደለም፣ ማውራውም እየገባህ አይደለም፣ እየተግባባንም አይደለም። እንዲህ እንደሆነ ሊመሽ ነው አይታወቅም፣ ጌታው ሊመጣ ይችላል እና በጣም ከባድ ነው። እኔ አሩን ነው ማለት ይሄን ክፍል እኔ አሩን ነው አትማሩትም እንዴ? ብልቶች አብሮ ይሰቃያሉ ማለት ምንድነው? ስለ እግሬ ቢደማ እጄ ምናምን ትለኛለህ እንዴ? በብልት የተመሰሉት ክርስቲያኖች ከሆኑ አንዱ ክርስቲያን ቢደክም ሁሉ ክርስቲያኖች አብሮ ይደክማሉ ማለት ምን ማለት ነው? የጠየቁ እግሬ ቢደማ እጄ ትለኛለህ እንዴት ይሆናል? ዶክተር አሉ የሉም? እሺ መልካም። እሺ ኔትወርክሽ ጥሩ አይደለም መሰለኝ። እሺ ችግር ሊቋረጣ ድምፅሽም። እሺ ሊያ ትገቢያለሽ። ከአንተ በላይ ጥላቻ ፕሊዝ መዝሙር ከአንተ በላይ ጥላቻ ያለው ሰው አለ ግን ከመሰለሽ ነው ከመሰለሽ ነው። እኔ ትምህርታችሁን ነው የምጠላው። ትምህርታችሁን ፈጽሞ ነው የምጠየፈው። የፕሮቴስታንት ትምህርት እቃወማለሁ፣ እጠላዋለሁ። እናንተን ግን አልጠላችሁም። እናንተ እንድትድኑ ወደ ቤተክርስቲያናችሁ እንድትመለሱ እፈልጋለሁ። እናንተን አልጠላችሁም። እንደማልጠላሽ ደግሞ ታውቂያለሽ። ኦኬ በተለይ አንቺ ታውቂያለሽ። ስለዚህ ትምህርታችሁን ግን እንጠለዋለን። ምን ፍቅና ነው? ክህደት ነው። በቃ አለቀ። ይሄ ምንም አልቀባባውም። እናንተን እኛን የለየን ማህበራዊ ህይወት አይደለም። እኛና እናንተ የለየን ጓደኝነት አይደለም። እናንተና እኛን የለየን ትምህርት ነው። እኛ ጋር ትምህርት እንግዲህ እንደዚህ ነው። በቃ መመሳሰል የሚባል ነገር የለም። ዋናው ኢየሱስ በል እንጂ በቃ ችግር የለውም። አብረን ህብረት እናደርጋለን። ምንም የሚባል ነገር የለም። በኦርቶዶክስን አታክ ለማድረግ ከሙስሊም ጋርም ከግብረ ሰዶማያን ጋርም ከኤቴስቱ ጋርም ህብረት አድርገን ኦርቶዶክስን አታክ እናደርጋለን። እኛ እንደናንተ እንደዚህ አናረግም። የሆነ ግሩፕ አለ እንደዚህ የሚያደርግ፣ እንደዛ አናረግም። ከኤቴስት ጋር ሆኜ እኔ ፕሮቴስታንትን ወቅሼ አላቅም። ፕሮቴስታንትን አታክ ለማድረግ ኤቴስትን አሞካካሽቼ አላቅም። ፕሮቴስታንትን የሆነ ቻሌንጅ ለማድረግ የማይመለከተውን ሰው ወይ ሙስሊምን አቆለባብሻ አላቅም። እኔ እንደዚህ አናደርግም እኛ ኦርቶዶክሲያን። ኦኬ እሱ የማን ስራ እንደሆነ ያው በደንብ አይተነዋል። እና እኛ ትምህርታችሁን ነው የምንጠላው። እናንተ እንድትመለሱ በጣም ፍላጎታችን ነው። ያው ቁጭ ብዬ እኮ ማወራው እሱን ነው። ጴንጤዎች ግቡ የምለው እኮ ለዛ ነው። ጥላቻ ካሌለ ለምን ግቡ ላለው ሲጀመር። እሺ አንድ ቁጥር ጻፉና አንድ ፕሮቴስታንት ላስገባ። ለዛሬ ያው ረጅም ሰዓት ተቀመጥኩ፣ አጠቃላለሁ። ስዩሜ ደግሞ እስካሁን የሰማውን ነገር ሰብሰብ አድርጎ ደግሞ ጥቂት ሀሳብ ይሰጠናል፣ ያስተምረናል፣ ሀሳቦችን ያስቀምጣል። እይታውን አውቄ ነው ገስት ላይ ስዩሜን ዝም ያስረኩት፣ ምክንያቱም እንዲያው እፈልጋለሁ። ስዩሜ በጣም የዋህ ስለሆነ ሚዲያውን አዲስ ስለሆነ ምንድን ነው እሱ ላይ ተንኮል የሚሰሩትን እንኳን በየዋህነት እያየ ያለው ወንድማችን ነው እና እንዲያው እፈልጋለሁ ምን ያህል ሚዲያው በተንኮል የተሞላ በብዙ ነገር የተሞላ እንደሆነ እና ደግሞ ከተቃራኒ ቤተ እምነቶች ጋር ሲወራ ደግሞ እንዴት ነው አፕሮች ማድረግ ያለብን የሚለውንም
አይቷ እንዲህ በደንብ ከኛ ጋር ብረት እያደረገ ያል ከዚህ በኋላ እና እኛም የሚያስተምረን የሚተካን ሰው ስለምንፈልግ ስንደክም ደግሞ የሚያበረታን እንፈልጋለን። ነገ ያሬድ ብዙ ነገር ያጋጥመዋል። ነገ ደግሞ ያሬድን ቦታ ስዩሜ ይዛል፣ አብርሽ ይዛል። እንዲህ እያደረግን እንቀጥላለን ማለት ነው። ኦኬ እሺ። ስለዚህ ዛሬ እንግዲህ የተነጋገርነው ኦርቶዶክስ ለምን አትሆኑም የሚል ነበረ። 1 3 4 ፕሮቴስታንቶች የውሸት ክስ ማስረጃ ክሳችሁን አሰሙ አልኩኝ። የማትሆኑበትን አሰሙ። ግን ማስረጃ ሲባል ግን ቅድም ያያችሁት አይነት ጩኸት፣ ቅድም ያያችሁት አይነት ዝም ብሎ ውስጥ ያለ ጥላቻ፣ ጭፍን ጥላቻ ነገር ሲሰሙ ነበረ። አንዳንዶች ደግሞ አትሊስት ለማውራት ሞክረዋል። ግን አሁንም ማስረጃ አልያዙም እጃቸው ላይ። በሌላ ቀጠሮ ተቃጥለናል። ግን ምን ሆነ? አሁን የስላሴ ትምህርት ውስጥ ገባል። ለምን? አንዳንዶች ሲያወሩ የስላሴ ትምህርታቸው ሮንግ ሆኖ ስላገኘሁት። እሺ ተረት ስለምትወዱ እሺ ና ግባ፣ ኢየሱስ ያድናል። ና እስቲ ግባ፣ ና በድምፅ ንገረኝ ወይ ንገሪኝ። ኢየሱስ ያድናል። ተረት ስለምትወዱ ችግር የለውም። አሁን እኮ የሚበሽቅ ክርስቲያን የለም። ባይዘወይ እንደዚህ ዝም ብሎ ተራ የመንደር ወሬ፣ ተራ የመንደር ቃላት ዝም ብሎ በቃ የማይጠቅም ምንም ያልበሰለ ቃላት ስለጻፋችሁ ማንም አይበሳጭም። ባይዘወይ ማንነታችሁን ግን ያሳያል። ኦኬ ማንነታችሁን ያሳያል። ስለዚህ ራሳችሁን የምታስገምቱት ይልቅ በእውቀት ገብተህ ወይ ገብተሽ ኦርቶዶክስ ማልሆነበት ምክንያት ይሄ ነው ብትሉ አሪፍ ነው። ተረት ምናምን ብትበለው እኔ ምን ቸገረኝ በል። እኔም ተረት ብዬ እኮ ብዙ ላወራብ እችላለሁ። ግን ከእሱ አይጀመርም ኮንቨርሴሽን፣ ከእሱ አይጀመርም ንግግር። ኦኬ አትሊስት 12ኛ ክፍል ከጨረስክ ደግሞ ቀላል ነው ለአንተ ይሄን ለመረዳት። ከእሱ አይጀመርም። ተረት ብለህ ከጀመርክ ማን ብሎ ያዳምጠሃል? ኦኬ ብልህ መሆን አለብህ። ባይዘው ወንጌል ስታስተምሩ ጴንጤዎች ከግብዝነት ወጥታችሁ ብልህ ሁኑ። which አፕሮች አድርጎ የሆነ እንትን ጥበብ ተጠቀሙ። እውነቴን ነው የምላችሁ። ስግጥ ተብሎ በቃ አይደረግም። አሁን ተረት ምናምን ብለህ ጽፈህ ማን ነው አንተን ጆሮ ሰጥቶ የሚያዳምጥ? አሁን አንተም በቃ ለክርስቶስ ቀንቼ ነው ልትል ነው። እንደዚህ አይነት የክርስቶስ መንፈስም የለም። ባይዘው እንደዚህ አይነት የግብዝ የሆነ መንፈስ የለም። ይልቅ ገብተህ ሀሳብን ማስገባት ትችላለህ፣ ማቅረብ ትችላለህ። አስራት ሰላም ብያለሁ። አስራት ኦኬ እሺ መልካም። እንግዲህ ስዩሜ ማጠቃለያ፣ እስካሁን በሰማው ላይ ማጠቃለያ ሀሳብ ስጥና እንጨርስ። እኔም ሌሊት ሆነብኝ። በመጀመሪያ በእውነት እኔ ዛሬ የሆነ አንድ ኮርስ ነው የወሰድኩት ሰዓቶች እና ምንድነው እኔ ከመጨረሻው ብጀምርና ብጨርስና እንደኔ እያለ ነው የሚያወራው። እንደኔ እንግዲህ መጽሐፍ ቅዱሳዊ ፍች አለው። እንደ ራሱ እንደ ሰውየው የሚፈታለ፣ እንደ አካባቢው እንደ ሰፈሩ ደግሞ አማርኛ የሚፈታል። አሁን አለቃ ያደረገው በራሱ ነው የሚፈታው። የሚያወራው እንደኔ ነው። የወከለው የለም። ራሱን አሸናፊ ቤተክርስቲያን ነው ራሱ ማለት ነው። እኛ ለምሳሌ የሆነ ጥፋት ምናጠፋ አይ በቃ ቤተክርስቲያን ምን ትላለች የሚለውን ቅድም እርሶም እንዳሉት በዛ ነው እኛ እንትን የምንለው የምንመራው ማለት ነው። ወናምን ባቲ ቅድስት ቤተክርስቲያን ማለት ይሄ ነው እና እኔ ቅድም እንዳልኩት ወደ 100 ሺህ እንደሚገቡ ነው እና አሁን ዛሬ ራሱ ወደ ስንት ነው ያየን? 4 መጡ። ሁሉም የተለያየ ሐሳብ ናቸው። አንዱ ስላሴ 3 አምላክ ብሎ እንትን ተናገረ። አንዱ ደግሞ አንድ አካል አለ፣ አንዱ ደግሞ አይቃወመውም የሚልም ንግግር ተናገረ። እንደዚሁ 3 አካልነት ላይ ማለት ነውና ምንድነው ርዕሳችን የነበረው? ለምንድነው ፕሮቴስታንት ክርስቲያን ማትሆኑት፣ ጴንጤዎች ክርስቲያን ማትሆኑት፣ ለምንድነው ኦርቶዶክስ ማትሆኑት የሚል ነበርና ከዛ ልክ ወደ ማርያም ለመሄድ ራሱ ስላሴን በስተክል ማወቅ አለባቸው። ምክንያቱም መጽሐፍ ቅዱሱ ስላሴን ካላወቀ መጽሐፍ ቅዱስና እነሱ ፊትና ጀርባ ነው የሚሆኑት። እንዴት አይመጣውም፣ አይገናኙም ሲጀመር ማለት ነው። እና መጀመሪያ ላይ የስላሴን ነገር ቢያጠኑ ይቀል ነበረ፣ እነሱም አይቸገሩ ነበር። የዚህን ያክል ብዙ ማህበር መሆን አይጠበቅባቸው ነበረ። ምክንያቱም ይህንን የስላሴን ስላላወቁ ነው እንደዚህ ሁሉ ነገር ሊያረጋቸው ይቻላል።
አሁን አብም ይማልዳል፣ ወልድም ይማልዳል፣ መንፈስ ቅዱስ ይማልዳል። አሁን ይሄን እንዴት ያገናኙት? ደግሞ ሚስጥረ ሥላሴ ደግሞ እንደ ሰውየው የሚተረጎም አይደለም። ቅድም እንዳልኩት ማለት ነው። እንደ ሰውየው እንደ አንባቢው የሚተረጎም አይደለም። ቤተክርስቲያናዊ ፍች እና ትርጓሜ አለው ለማለት ፈልጌ ነው። እርስዎ ደግሞ በጣም የሚበርቱ። እኔ አንድ ኮርስ ነው እዚህ ጋር የወሰድኩት። በጣም ደስ ይላል። ቃለ ሕይወት ያሰማልን። የሰማነውን ደግሞ በዝነ ልቦናችን ያሳድርብን፣ ያውልብን። በተማርነው ደግሞ 30 60 ዓመቱ ያማረ ፍሬ እንድናፈራ እግዚአብሔር ይርዳን እላለሁ። አመሰግናለሁ። እግዚአብሔር ያክብርልኝ። እሺ፣ አሜን። ስዩሜ በጣም እግዚአብሔር ይስጥልን፣ እናመሰግናለን። እንግዲህ ዛሬ ምን ተማርን ነው? ኦኬ፣ ዛሬ ምን ተረዳን? ያው ከፍቼ የነበረው ኦርቶዶክስ ለምን አትሆኑም የሚል ርዕስ ይዤ መጣሁ። ጴንጤዎችን እያስገባው ያው ጴንጤስን እንግዲህ ከፍለናል በሁለት ታውቃላችሁ። ጴንጤቆስታልና ሉተር ብለን እውቅና ሰጥተናል። ምክንያቱም ሉተሪያን ከዚህ በኋላ ጴንጤቆስታል ብላችሁ እንዳትጠሩን ስላሉ ማለት ነው። እሺ ስዩሜ መውጣት ትችላለህ፣ ችግር የለውም። እግዚአብሔር ይስጥልኝ። ሉተሪያን ከዚህ በኋላ ጴንጤ ብላችሁ እንዳትጠሩን ስላሉ ጴንጤቆስታል ብለን አንጠራችሁም። ሉተሪያን ናቸው፣ ጴንጤቆስታል ጴንጤቆስታል ነው። ምክንያቱም በትምህርት አይገናኙም። በዶግማዊ ትምህርቶች፣ በመሰረታዊ የነገረ ድነት ትምህርቶች አይገናኙም። ይህንን ራሳቸውም እወቁልን ከዚህ በኋላ ስትዋዩ ስላሉ በዛ ልክ ነው የምናወራው። ኦርቶዶክሲያን ጴንጤቆስታሎችን ጴንጤቆስታል ብለን እነ ቃለ ሕይወትን እነ ሙሉ ወንጌልን ደግሞ ሉተሪያን ብለን ደግሞ እነ መካነ ኢየሱስን ሉተሪያኖችን ሁሉ በዛ መልኩ እናወራለን። እንግዲህ ለምን ኦርቶዶክስ አትሆኑም ስል 3 ምክንያቶች አቅርቡ ስል የተለያየ አይነት በቃ ሀሜቶች፣ ዝም ብሎ ጭፍን ጥላቻዎች፣ ዝም ብሎ የተነገራቸውን ነገር ይዘው ወንድሞቻችን ምክንያት ሲሰጡ ምክንያት ሲደረድሩ አይታችኋል። ለምክንያታቸው ግን ማስረጃ በቃ የለም። የተጻፈ ነገር አምጣ የለም፣ እንደዚህ የለም በቃ። ስለዚህ ኦርቶዶክስ የማይሆኑበትን ምክንያት በደንብ በኤቪደንስ ያስቀመጠልኝ ሰው እስካሁን አላገኘውም ማለት ነው። ያው ሀሜትና ዝም ብሎ በየአዳራሹ የሚነገረውን ነገር በየሰው የሚነገራቸውን ነገር ይዞ ነው። መልካም። ቀጥሎ ደግሞ ስለ ሥላሴ መጣን። አንድ ወንድማችን የሥላሴ ትምህርት ላይ መንፈስ ቅዱስ ይጸልያል አለ። መንፈስ ቅዱስ ወደ ማን ነው የሚጸልየው በሚል እዚህ ድረስ መጣን ማለት ነው። ኦኬ፣ መንፈስ ቅዱስ ይጸልያል ስላለ መንፈስ ቅዱስ ወደ ማን ነው የሚጸልየው? የሥላሴ ትምህርት የተዛባ ነው። ስለዚህ ከፕሮቴስታንት ጋር የእኛ ልዩነት ገድላት፣ ድርሳናት ሲያሆኑ ራሱ ነገረ ሥላሴ ነው፣ ራሱ ሚስጥረ ሥላሴ ነው። ሚስጥረ ሥላሴን የምናብራራበት መልኩ የተለያየ ነው። እኛ እውቀት ፈቃድ ለአካል አንሰጥም፣ ይልቅም ለባህሪ ነው የምንሰጠው። ለአካል ከሰጣችሁት 3 አምላክ 3 አማልክት ወደሚል ምንፍቅና ትምህርት ይወስዳል።